በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 210ኛ ነው። በክፍል 210ኛ የህይወት ገጠመኝ በርዕሱ ላይ እንዳያችሁት ከዚህ በፊትም እየመረጥኩ እንደማቀርብላችሁ ብዙ ተመሳሳይ የሆኑ ገጠመኞችን በአንድ ጊዜ ከማቅረብ ይልቅ አለፍ እያልኩኝ በሁለት ወርም በአንድ ወርም ልዩነት ግን ታሪካቸው የተለያዩ ቢሆኑም ፍሰቱ ግን እጅግ በጣም ተመሳሳይ የሆነ ኢትዮጵያ ውስጥ እንዲህ አይነትም ግፍ አለ እንዴ ብላችሁ የምታስቡት የሚገርም ገጠመኝ አለ። እንዲህ አይነቱን ገጠመኝ ስትሰሙ ምናልባትም ይህ ገጠመኝ በእኛ ሰፈር፣ በእኛ ቤት፣ በእኛ ቤተሰብ፣ በእኛ ዘመዶች ወይም ደግሞ የሆነ ቦታ አውቀዋለሁ ብላችሁ የምትሉት ገጠመኝ እንደሚሆን ተስፋ አደርጋለሁ። ስትጽፉ ኮሜንቱ የሚያስተምር ቢሆን ብዙ ሰዎችን የሚለውጥ ቢሆን ደስ ይለኛል። ምክንያቱም ከሰላምታችሁ ጎን ለጎን እኔም እንዲህ አይነት ነገር ነበረ፣ በዚህ መንገድ አልፌ ነበረ ወይም ደግሞ እንዲህ አይነት ሰዎችን አውቃለሁ ስትሉ ይሄንን አይተው በትክክል የምናገረው ነገር እውነት መሆኑን የሚያረጋግጡ ብዙ ወንድምና እህቶች አሉ። በተለይም በስልጣን ላይ ያሉ፣ በሀብት ውስጥ ያሉ፣ በትልቅ የእውቀት ደረጃና በተለያየ የመንፈሳዊ ማዕረጋት ላይ ያሉ እንዲሁም በሌላ እምነት ውስጥ ያሉ ሰዎች የምናገረው ነገር እውነት ለመሆኑ ማረጋገጫው አንዱ ኮሜንት መሆኑና እንደገናም ሰፈራቸውን በዚህ ገጠመኝ ይዋጃሉ። ስለዚህ የምትጽፉት ኮሜንት በጣም ወሳኝ ነው። ሁልጊዜ ስለ ኮሜንት የማወራው ምንድነው? ብዙ ነፍሳት በኮሜንት እየዳኑ ስለሆነ ነው። ከዛ በተረፈ ሊቀ መላእክት ቅዱስ ሚካኤል የሰራውን ተአምር ነው የምንናገረው። ከዛ ውጭ ግን በጣም ጭካኔ፣ በጣም ግፍ የበዛባቸው ብዙ የሚያስፈራ ታሪክ ያላቸው ቤተሰቦች ቢኖሩም ቀለል አድርጌ እያቀረብኩት ነው ያለሁት። ሕፃናት እንዳይሰሙ፣ ልጆች እንዳያዳምጡ በተቻላችሁ መጠን ጥረት እንድታደርጉ ሁልጊዜ እናገራለሁ። ለልጆች የሚሆን መርሃ ግብር በእማ ፍቅር የዩቲዩብ ቻናል ላይ ገብተው እንዲያዳምጡ ልጆቼ የተለያዩ የጨዋታ መዝሙር፣ መንፈሳዊ የሆኑ እውቀቶችን ማስጨበጥ የሚቻልበትን ነገር እያስተላለፉ እንደሆነ እያያችሁ ነው። ምክንያቱም መንፈሳዊ የሆኑ የልጆች ፕሮግራም ከሌሉ በአሁኑ ሰዓት ዓለማዊ የሆኑ ጨዋታዎች በሙሉ የኮንስፓይረሲ ወይም ሴራ ያለባቸው ከቀለማቱ፣ ከዜማው፣ ከዘፈኑ፣ ከምኑ ወደ ዓለም ወደ አላስፈላጊ ልምምድ የሚወስድ እንደሆነ እያየሁ ስለሆነ በህፃናት ላይ እየሰራ ያለሁት በጣም ጠንካራ በሆነ መንገድ ለመንጠቅ ነው። ነፍሳትን ለመንጠቅ ነው። ከማን ሲባል ዓለም ካመጣቻቸው ዲሞክራሲ ከሚመስሉ ዴሞክራሲዎች፣ ህፃናትን በትክክል ማሳደግ ከሚመስሉ ፍሪደም መስጠት ከሚመስሉ በጣም ከባድ የሆኑ ልቆች ነገሮች ውስጥ አስወጥቶ እግዚአብሔርን እንዲያውቁ መንፈሳዊ ጨዋታዎችን እንዲጫወቱ ከእግዚአብሔር ቃል ጋር ሁልጊዜ የተጫወቱ በአንገታቸው የእግዚአብሔርን ቃል እንደ ጌጥ አድርገው እንዲያስሩት ማድረጊያ ነው ማለት ነው። ስለዚህ ይህን የዩቲዩብ ቻናል ሰብስክራይብ ስታደርጉ እማ ፍቅር የሚባል የዩቲዩብ ቻናልም እንዳለ እንዳትረሱ የልጆቻችን። እንደገናም ደግሞ ዘመኑ ዋጁ፣ ኤፍታህ ተስፋ ስላሴና አቤቱ ማረን የሚል የመዝሙር የዩቲዩብ ቻናል፣ እነዚህን ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። እንግዲህ እንደሚታወቀው ቤተክርስቲያናችን አሁን ያለችበት ራስ ምታት ወይም ረመጡ ከባድ ነው። ከውስጥ ያሉት ጳጳስ የሚመስሉ መነኩሴ፣ ሰባኪ፣ ዲያቆን፣ ሰንበት ተማሪ የሚመስሉ ያልሆኑ ቤተክርስቲያንን እየጎዷት እያጠቋት ነው ያሉት። እያፈረሷት መዋቅሯን እየነቀነቁ ነው ያሉት። እንግዲህ ትከራለች እንጂ አትበጠስም ተብላ የተጠቀሰችው ተዋሕዶ እምነታችን የሲኦል ደጆች አያናውጿትም፣ እያሃይልዋ አይችሏትም፣ አያናውጿትም ተብሎ የተነገረላት ቤተክርስቲያን አሁን ያለችበትን አቋም አይታችሁ የበኩላችሁን አስተዋጽኦ እንድታደርጉ ይህንን ገጠመኝ ይዤላችሁ መጥቻለሁ። ይህ ገጠመኝ ምንም እንኳን ስለ ዓለማዊ ነገር የሚያወራ ይመስላል፣ ግን ሶርሱ የኃጢአቱ መነሻ የኃጢአቱ ዋና ከኋላ ያለው መነሻው አሁን ላለው ዛሬ ለሚወለዱት ልጆች ምን አይነት አስተዋጽኦ እንዳደረገ ማሳያ ነው ማለት ነው። ስለዚህ በደንብ አድርጋችሁ የቤተክርስቲያንንም የኢትዮጵያንም የባህላችንንም ህልውና ለማስጠበቅ ወይም ለማስጠበቅ የሚለውን ነገር መጥፎ ሆኖ የመጣውን ለማሻሻልና ጥሩ ሆኖ የመጣውን ደግሞ
ለማስጠበቅ ማለት እንደሆነ እንድትረዱኝ እፈልጋለሁ። ርዕሱ ትንሽ ሊያሳክር ይችላል፣ ወይም ደግሞ ከባድ የሆነ ሀሳብ ሊያመጣባቸው ይችላል። ግን እኔ የምፈልገው ሶርሱ ወደኋላ ምንጩን፣ ወደፊት ደግሞ መዳረሻውን የት ቦታ ላይ እንደደረሰ፣ የተወረወረው ድንጋይ ከማን እጅ ተወረወረ፣ የት ላይ አረፈ፣ መሀል ላይስ ምን ምን መንደሮችን አልፎ የትኛውን ሰፈር የትኛው ወንዝ ተሻግሮ የተወረወረው ድንጋይ ማን ላይ አረፈ የሚለውን ነገር ነው ማሰብ ያለባቸው። መልካም ቆይታ። እኔ ይህን ገጠመኝ እንዳቀርብ የተፈቀደልኝ ሙሉ ዛሬዎቻቸው ሙሉ ቤተሰቦቻቸው የፈቀዱ ቢሆንም ግን እኔ ልተርከው ባካችሁ። እኔ ካልተረኩት በኋላ መልካችሁ ታይቶ ነገ ደግሞ አዲስ ህይወት መኖር አትችሉም። አዲስ ህይወት መኖር እንድትችሉ ማህበረሰቡ የእናንተን መልክ አይቶ ቆራርጦ ቪዲዮን የሚለቅበት መንገድ፣ የሚረዳበት መንገድ የተበላሸ ነው። ትውልዱ በጣም መጥፎ ነው። እኛው ራሳችን ወተን መስክር የምትሉበት ጊዜ አይደለም ያለው አሁን። እኔ ልሰደብበት፣ ውሸት ነውም ልባል እኔ ልባል፣ እውነት ነውም ከተባለ እኔ ልባል። እናንተ ተደበቁ። መደበቅ ያለባችሁ ግን አፍሬባችሁ ሳይሆን ማህበረሰቡ የምትናገሩት ነገር የሚተረጉሙበት መንገድ በጣም 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 የተበላሸ ነው። የአንድ ሳምንትም ወሬ ነው የሚሆነው ቪዲዮ ራሱ። ለአንድ ሳምንት ወሬ ተብሎ ለዘላለም የሚቀመጥ ቪዲዮ በማህበራዊ ሚዲያ ላይ ለታሪክ እንዲቀመጥ ማድረግ አስፈላጊ አይደለም። እኔ ልቀመጥ ብዬ ነው ራሴን ይዤ የመጣሁት ማለት ነው። እሺ እንግዲህ ስትሰሙኝ ለእኔም ለተስፋ ስላሴም ጸሎት እያደረጋችሁ እንደሆነ ተስፋ አደርጋለሁ። ሊቀ መላእክት ቅዱስ ሚካኤል የሰራውን ተአምርና ተአምሩ ከመሰራቱ በፊት የተበለሻሸ ህይወት እንዴት ሊበለሻሽ ቻለ የሚለው ነገር እናየዋለን። በዚህ አጋጣሚ ቤተክርስቲያን በጣም ብዙ የጸሎት መጽሐፍቶችን አዘጋጅታለች። መልካ ጉባኤ፣ መልካ መልኮች እዚህ ውስጥ ብዙ አሉ። እነዛም ጸሎቶች አንዱን ጸልየን መጠቀም የምንችልበት ጊዜ ያምጣልን። አንዱ ሁሉን ማግበስብሰን ባዶ ከምንሆን አንዱን ጸሎት ጸልየን ከአንዱ ቅዱስ፣ ከአንዱ ታቦት፣ ከአንዱ መልአክ፣ ከአንዷ ቅድስት ድንግል ማርያም፣ ከአንዱ እግዚአብሔር አንድ በረከት አግኝተን እንደው ብንድን ይሻላል ብዬ አስባለሁ እንደኔ። እሺ ታሪኩ የሚጀምረው ተመሳሳይ አይነት የዝግመት ችግር ያለባቸው አራት ወንድማማቾች፣ አንድ እህትም አለች። ሶስት ወንድማማቾችና አንድ እህት ማለት ነው። አጠቃላይ አራት ወንድምና እህቶች ማለት ነው። ታሪክ ነው የምነግራችሁ። የዝግመት ችግር ስላችሁ የሚታይም አለ የማይታይም አለ። ሜንታል እና ፊዚካል የሚባል ነገር አለና ስለ ሕክምናው ራሳችሁ ዶክተሮቹ ብትሰጡኝ ደስ ይለኛል ሀሳብ። ግን አራቱም ተመሳሳይ አይነት ማንነት እንዴት ሊኖራቸው ቻለ? እንዴት አራት ልጆች ሰዶማዊ፣ እንዴት አራት ልጆች ሌዝቢያንና ሰዶማዊ ሆኑ? እንዴት በዚህ ኃጢአት ውስጥ ተገኙ ነው እንግዲህ ትልቁ ነገር። አራቱም እንግዲህ እኔ ይሄን ታሪክ እንዳቀርብ ምክንያት የሆነኝ ጊዜው ቢሆኑ ወይም ዘመኑ ወይም ደግሞ የአንዳንድ ሰዎች አፍ መከፈት ከልክ ያለፈ ሆኖ ሳየው ቢሆንም እንደገናም ደግሞ በቲክቶክም ሆነ በዩቲዩብ ሰዶማዊነትን እንደ ቀላል እየቆጠሩ ችግር የለው ምንም ማለት አይደለም እያሉ ለሚያስቡ ሰዎች ትምህርት እንዲሆንም ጨምር ነው ይሄን ነገር ያመጣሁትና እነዚህ ልጆች አሁን ባሉበት እድሜ የመጀመሪያው ትልቁ ልጃቸው ትልቁ ወንድማቸው 38 ዓመቱ ነው። ቀጥሎ ያለው 36 ነው። ከዛ 30 ከዛ 28 ናቸው። እና ሴቷ ሶስተኛ ናት። መጀመሪያ ሁለት ተወለደ፣ ከዛ ሴት፣ ከዛ በኋላ መጨረሻ ላይ ወንድ ማለት ነው። ከሴቷን ጀምርና ቀጥታ እንደተወለደች ገና በህፃንነቷ ስላችሁ ለእኔ ህፃን ነው የምለው 13 ዓመት 12 ዓመት ለምን ገና ሆርሞናቸውም አይምሯቸው ሁሉ ነገራቸውም ተማሪ ወይም ትምህርት ወይም ልጅ በሚለው ነገር ውስጥ ስላሉ በዛ እድሜዋ ነው ግለ ወሲብን የጀመረችው። አንድ ሁለተኛ ነገር ደግሞ በዛ እድሜዋ ነው ጎረቤት ልጫወት ብላ መሄድ የጀመረችው። ጎረቤት ደግሞ የሀብታም ልጆች ያሉበት ቤት ውስጥ ነው። እዛ ያሉበት ሰፈር ትንሽ ድሃና ሀብታም ተቀላቅሎ የሚኖሩበት ስለሆነ ልጅቷን በጣም ስለሚወዷት አይኗን በጣም ቆንጆ ስለሆነና እንዲሁም ደግሞ እንዴት ነው ብቻ ፈጣን ስለሆነች ልጅቷ ነይ እኛ ጋር ተጫዎች እያሉ
ጠዋት ጠዋት ሁልጊዜ በር ይከፈትላታል ክረምት ሲሆን። በጋ ሲሆን ደግሞ ከትምህርት ቤት ከመጣች በኋላ እኛ ጋር መተሽ የቤት ስራ ስሪ፣ እኛ ጋር መተሽ ተጫዋች ይሏታል። ሴት ልጅ ስለሆነች እዛ ግቢ ውስጥም ሴቶች ስላሉ በቃ ኩዮቿም ስላሉ ኩዮቿ ማለት በእሷ እድሜ ልክ ባይሆኑም ግን የመጨረሻ ትንሿ ልጃቸው በእሷ እድሜ ልክ ናት። የተቀሩት ግን 16 እና 17 ናቸው። እና እዛ ግቢ ውስጥ በምታርግበት ሰዓት እነዛ ልጆች ደግሞ የሚማሩበት ትምህርት ቤትም ሆነ የሚያዩት ቴሌቪዥን የሚያዩት ፕሮግራም ቤተሰቦቻቸው ምን እንደሆነ አይቆጣጠሩም፣ አያዩም። በጣም ልቅ የሆነ ትምህርት ቤት ነው። ልቅ የሆነ ነገር ነው። የዛሬ ስንት ዓመት እንደሆነ አስቡት እንግዲህ። አሁን እሷ 28 ዓመቷ ከሆነ ማነው 30 ዓመቷ ከሆነ ይሄ የሆነው የዛሬ 15 ዓመት 16 ዓመት ማለት ነው ወደኋላ አይደለም። እና ከነዚህ ልጆች ጋር አብራ በምትጮትበት ሰዓት የዛን ጊዜ ልቅ የሆኑ አንዳንድ አላስፈላጊ ቪዲዮዎችን ማየት፣ አላስፈላጊ የሆኑ ልምምዶችን መለማመድ፣ መነካካት፣ መደባበስ፣ መዳራት፣ ርኩሰት ውስጥ መግባት ምናምን ጀመረች ማለት ነው። እነዛ ልጆች ይሄን አስተማሯት ቢባልም ወይም ደግሞ ከነሱ ይሄን ተምራ አገኘችው ቢባልም ግን በኋላ ስትሰሙት ደግሞ በጣም ትገርማላችሁ። እንዴት እንደዚህ ሊሆን ቻለ ነው። በጣም በጣም የሚደንቀው ነገር እሱ ነው። እና እቺ ልጅ ሌዝቢያን የሆነችው በዚህ አጋጣሚ ነው ማለት ነው። ከዛ ከነዚህ ልጆች ጋር ውስጥ ለውስጥ ቤተሰብ ሳያቅ እድሜዋ ከፍ እያለ ሲመጣ ተጋባች ከአንደኛዋ ከትልቋ እህት ጋራ። በነገራችን ላይ እዛ ቤት ውስጥም 3 ሴቶች ናቸው ያሉት። አንድ ዘመድ የሆነ ወንድ ቢኖርም በጊዜ ነው ወደ ቤተሰቦቹ የተቀላቀለው። ግን አንዷን ነካክቷት ነው ሄደው። በጣም የሚገርማችሁ ነገር ይሄ ነው። አንዷን ነካክቷት ሄዷል። ነካክቷት ማለት በትክክል በቃ ድንግልናዋን ወስዷል ምናምን በቃ በጣም አላምዷት ምናምን ነው የሄደው። ይሄንን ካደጉ በኋላ ልጆቹ ጥሩ እንዳልሆነ ቢረዱም እኛ የምናስተምረውን ትምህርት ግን ስለማያውቁት በወቅቱ ዛሬ ላይ በጣም ይቆጫሉ። እና አጉል የሆነ አላምዷት ሄደ ስላችሁ ከዛ ሐሳቧ ወደ እነዚህኞቹ ልጆች እንዲሆን ደግሞ ምክንያት ሆኗል። አንደኛ ዘመድና ዘመድን ወሲብ የሚያስፈጽመው መንፈስ ጠቋር ብያቸዋለሁ። ወንድምና እህትን፣ የአክስት አጎት ልጆችን፣ አባትና ልጅ፣ እናትና ልጅ ወይም ደግሞ ዘመዳ ዘመድ የሆኑ ሰዎችን የሚያዳራ ወሲብ የሚያስፈጽም ተገዳ እንድትደፈር የሚያደርገው ጠቋር ነው፣ የሚያጋባም ጭምር ማለት ነው። ስለዚህ ሌዝቢያን ደግሞ የሚያደርገው ደግሞ ይሄው ጠቋር ዛር ሲሆን ነው። መንዛር አይነ ጥላት ዛር ሲሆን ነው። ግን ለወሲብ እንድትፈጽም ያደርጋታል። ሌላ ወንድ እንዲመጣ አይፈልግም። አግብቻታለሁ ይላል። ወንድን የሚያሸሽ ከሆነ ደግሞ ቡዳ ዛር ይሆናል ማለት ነው። ወንድን ጭራሽ ወንድ እንዲቀርባቸው የማይፈልገው። ስለዚህ እዚህ ቤት ውስጥ ቡዳ ዛር አይነ ጥላ ጠቋር ነው ማለት ነው። ቡዳ ዛር አይነ ጥላ ጠቋር። አያችሁ እንዴት እያንዳንዱ ስራቸው እንደሰሩት አብሮ የተወለደ ነገር አለ ማለት ነው። እና ይሄ ዘመድ ተብዬው በጊዜ ሄደ። ግን ችግር ፈጥሮ እንደሄደ እህቶቿ ያውቃሉ። ሁለቱም እህቶቿ ያውቃሉ። ግን የልጅነት ነገር ሆነባቸውና ነገሩን ትተውታል፣ ረስተውታል። ፈልገውም ስላደረጉት ማለት ነው። በዚህ አጋጣሚ ልናገር የፈለጉት ምንድነው ትልቋ የ25 ዓመት እድሜ ሲሞላት እቺን የሰፈር ልጅ የተባለችዋን ከአራቱ ወንድማማቾች ከ3 ወንድማማቾች ጋር ያደገችዋን የጎረቤት ልጅ ማለት ነው ወይም ስም ላውጣላትና ሌሊ ነው የምትባለው። ተቀራራቢ ስም ያላት ግን ሌሊ ያልኳት ለመለየት እንዲመቼ ነው። ስሟ ግን ተቀራራቢ ነው ከዚህ አሁን ከምላችሁ ቃላት ጋር። እና ሌሊ ከሀብታም ቤተሰቡ ካለችው ልጅ ጋራ ተጋባች ማለት ነው። በሌዝቢያነት በድብቅ እርስ በርስ ተጋቡ። በጣም የሚያሳፍረው ነገር ደግሞ መጋባታቸው ብቻ አለ። እነዛ እህቶች ራሳቸው እችን ልጅ ይሄን ነገር ካስተማሯት በኋላ የኔም ነሽ እያሉ ምን ይሏታል? ይቀባበሏታል ማለት ነው። ልጅቷ ፈልገዋለች። አንደኛ ነገር በገንዘብ በምንም የሚቸገሩ ሰዎች ስላልሆኑ ትንሽ ቲፕ እያሉ የሚሰጧት እያደገች ስትመጣ እድሜዋ 18 ዓመት ምናምን እየሆነ ሲመጣ የሚሰጧትን ገንዘብ ብትሰርቀውንም ትሰርቃለች። ወርቅም ሰርቃለች፣ ገንዘብ ሰርቃለች፣ ዶላር ሰርቃለች። ምንም አይመስላቸውም። እሷ እንደምትወስድም ያውቃሉ። በነገራችን ላይ ግን አትውሰጂ እንሰጥሻለን ብለው ነግረዋታል። ኦኬ ብላ ተስማማች። ልክ እድሜዋ 22 ዓመት ሲሞላት በትክክል ሴት ባል አላት ማለት ነው። እሷ ሴት ሚስት ሆና ሴት ባል አላት። አይገርማችሁም? የዛሬ 10 ዓመት ምናምን ማለት ነው እንግዲህ። ከዛ ወንድሞቿን ደግሞ ልምጣላችሁ። ይሄን ያዙልኝ በዚህ ወንድሞቿም ደግሞ በዚሁ መጠን ልክ እቺ ልጅ እንደዚህ እዚህ ቤት እንደምትመላለስ ስለሚያውቁ እንደገና እነሱም ደግሞ እዛ ሰፈር ውስጥ
ያው ተመሳሳይ አይነት ያው ሀብታምና ድሃ አይደል ተቀላቅሎ የሚኖረው ተመሳሳይ አይነት ቦታ ላይ የሚውሉ የሀብታም ልጆች አሉ። የሀብታም ልጆች ሲባል ደህና ቤተሰብ ውስጥ የሚያድጉ ግቢ ያላቸው ጥሩ ምግብ፣ ጥሩ ልብስ፣ ጥሩ ነገር ይለብሳሉ ተብሎ የሚታሰቡ ልጆች ግቢ ውስጥ አጥሮ መቀመጥ ስለማይፈልጉ ወጥተው ይጮታሉ፣ ኳስ ይጮታሉ፣ ከረምቦላ ጆተን ይጮታሉ። በቃ ብዙ አይነት ነገር ይጮታሉ። ወጥተው ቆማር ይጮታሉ፣ ሐሺሽ ቤት፣ ጫት ቤት ምናምን ይገናኛሉ። በዚህ የተነሳ በስልካቸው ላይ በምናምን ላይ የሚያሳዩቸውን ነገር እያዩ እነዛ ልጆች ሶስቱም ወንድማማቾች በአንዱ ሰዶማዊ ይበላሻሉ። አንዱ ሰዶማዊ ያበላሻቸው ማለት ሶስቱንም ነካካቸው ሳይሆን አበላሻቸው ሲባል አሳያቸው ማለት ነው። እና ምንድን ነው አንተ የምትለብሰው ልብስ ከየት ያመጣኸው ምናምን ሲሉ ጊዜ ኧረ ምንም እንትን የለውም በቃ ዝም ብዬ ጓደኛዬ ገዝቶልኝ ነው እያለ መጀመሪያ ትንሹ ልጅ ነው የጀመረው አሉ። በጣም ትንሹ ልጅ እና 37 ዓመት የሞላውና 36 ዓመት የሞላቸው ሁለቱ ይሄ ነገር ግን አልገባቸውም ነበር። 30 ዓመት የሞላው ልጅ ማለት 28 ዓመት የሞላው ልጅ ገና በልጅነቱ እነዛን የሰፈር ልጆች ተቀራርቧቸው ያው የተወሰነ ነገር ችግር አለ፣ ግን ተቀራርቧቸው እዛ ቤት እኮ እንደዚህ አይነት ቪዲዮ ያሉ እንዲህ አይነት ፊልም ያሉ ብሎ መጥቶ ለወንድሞቹ ነግሯቸዋል። ከዛ የ36 ዓመቱ ልጅ ማለት ነው በእድሜ ልለየላቸው ብዬ ነው። የ36 ዓመቱ ልጅ በፊት ከ16 ዓመት በፊት ብላችሁ አስቡትና ቀንሱበት። 16 ዓመት ማለት ወደ 20 ዓመቱ ማለት ነው። በ20 ዓመቱ እድሜ ላይ እያለ ሶዶማዊነትን ጀመረ ማለት ነው። በጣም የሚያሳዝነው ነገር ተመሳሳይ እድሜ ላይ ነው ሁሉም የጀመሩት። ሁሉም አንድ አይነት እድሜ ላይ ነው የተነሳባቸው ዛሩ። ከየት መጣ ይሄ መንፈስ? እና በቃ እቤት ፊልም እንይ ምናምን በሚል ሰበብ ተሰባስበው ኳስ ያሉ ፊልም ያሉ ጫካ ሄዱ ኳስ ተጫውተው ይመጣሉ፣ ዋና ዋኝተው ይመጣሉ። እንደገናም ደግሞ በጣም ብዙ አይነት የመንደር ውስጥ ወጣቶች ሊገናኙ የሚችሉባቸው ሲስተሞች አሉ። በዛ መካከል ተላምደዋል። እና አንድ ቀን እንግዲህ በአንድም በሌላ መንገድ ወንድማማቾች ማታ ማታ ይገናኛሉ ብያቸዋለሁ፣ ያወራሉ። ከዛ ትልቅ ወንድማቸው የሚለብሱት ልብስ ምናምን ግራ እያጋባው ሲመጣ እሱ ትልቅ ወንድማቸው እንግዲህ የ22 ዓመት ዕድሜ ነበር። እንግዲህ ያን ጊዜ 37 ያልኳቸው አሁን ማለት ነው። ያኔ የ22 ዓመት ልጅ ነበርና ምንድነው የምትለብሱት ልብስ ምናምን በቃ ግራ ይገባዋል። በእርግጥ በማን እጅ መሰላቸው እያደጉ ያሉት እነዚህ ልጆች? በዘመድ እጅ ላይ ነው ያደጉት። እናትና አባቶቻቸው የት ናቸው? ገጠር ናቸው። ዘመድ እጅ ላይ ነው እያደጉ ያሉት፣ ዘመድ ጋር ያሉት። እና ዘመድ ደግሞ ብዙ ጊዜ ቤት አይቀመጥም፣ የቤት አይውልምና ልጆቹ ራሳቸው ነው የሚያስተዳድሩት። ምግብ የሚሰሩት ራሳቸው ናቸው። በአጠቃላይ ዘመድ የተባሉት እነዛ ቤቱን የሚኖሩ ሰዎች ሁልጊዜ እዛ አይኖሩም። ውጭ ሀገር ይሄዳሉ፣ ይመጣሉ። ቤቱን ጠብቁ ተብለው ከገጠር ከተማ ይምጡና ትምህርት እናስተምራቸው፣ ቤቱን እየጠበቁ እኛ ውጭ ያለ ነው። ክረምት ቤቱን ልናይ እንመጣለን፣ ወይም ደግሞ ልናርፍ እንመጣለን። ልጆቻችሁ ደግሞ ወይ ገጠር ይሄዳሉ ከፈለጉ፣ ወይ ደግሞ እዚህ እንደፈለጉ መሆን ይችላሉ ተብሎ ነው ልቅ የሆኑት እነዚህ ልጆች። በቤት ሰራተኛ ልቅ ሆኑ። ለዚህ ነው ብዙም የሚጠብቃቸው ሰው የሌለው። የቤት ሰራተኛዋ ራሱ ከውጭ ከአገር ካሉት ሰዎች ጋር እየተደዋወለች ደህና ናቸው ጥሩ ናቸው ትላለች። ምክንያቱም እህል በኩንታል ለሚገባው ሁሉ ነገር ተመድቦ ይገባላቸዋል። ቢያንስ አንድ $300 $200 ቢገባ በየወሩ አስቡት ስንት ብር እንደሚገኝ፣ ቤቱ እንዴት እንደሚሞላ እና ምንም አይቸገሩም። የሀብታም ልጆች ያልኳችሁ ለዚህ ነው። እነሱ ተቸግረው አልኖሩም፣ ግን ከእነሱ የበለጠ ሀብት ያላቸው ልጆች ደግሞ አብረው ይውላሉ። በዚህ የተነሳ ሰራተኛዋንም ትልቁ ልጅ ያጫውታት ነበር ማለት ነው። የምናገረው ነገር ግልጽ አድርጉልኝ፣ ግልጽ ይሆንላችሁ። ያጫውታት ነበር ስላችሁ እናንተ እየተረጎማችሁልኝ እንድትሄዱ ይፈልጋለሁ። በጎን ግን እነዚህ ልጆች የለመዱት ነገር እንዳለ ተረዳ። ለምን በእንቅልፍ ልባቸው የሚያደርጉት ሁለቱ ወንድማማቾች ጥሩ ያልሆነ ሪሌሽንሽፕ ውስጥ እንደገቡ አያቸው። ከዛ መታቸው። ለጊዜው ተደባደቡ ምናምን፣ አይመለከትም፣ አያገባም፣ ከቤት አባረራቸው፣ አያገባም ብለው በአጥር ዘለው እየገቡ ከዛ መጨረሻ ላይ እንደዚህ የምታደርገን ከሆነ እንገላለን አሉት። ምንድነው ልጆቹ እያደረጉ ያሉት? ሁለት ወንድማማቾች በቃ ተስማምተው ያዩትን ቪዲዮ በተግባር መፈጸም ነው የፈለጉት። ቪዲዮ ላይ የሚያዩትን ነገር እዛ ያስተማራቸው ያ ልጅ መጀመሪያ ትንሹ ልጅ አሳይቶታል። ከዛ የሚቀጥለው ልብስና ጫማ እንደዚህ አይነት ነገሮች ምናምን በጣም ያው የሚያማምሩ ነገሮች ጊፍት ምናምን ሲመጣለት ከማን ነው የተሰጠህ ሲባል ጊፍቱ የመጣው ደግሞ ከዛ ያው
ካረከሰው ልጅ ነው የመጣው ማለት ነው። አጠራጠር እያልኩ የምነግራችሁ በጣም ሰፊ ስለሆነ ነው። እና ሁለቱ ቤት ውስጥ ርኩሰት ሲፈጽሙ ትልቁ አይቷቸው ቢመታቸውም ግን አስፈራርተውት በቃ በተኛበት እንገልሃለን አሉት። ከዛ እንደ ሲሉት ጊዜ ለመምከር ሞከረ ምናምን። ከዛ አንድ ቀን ጠጥተው ምናምን ሲመጣ ሰክሮ ሲመጣ እሱንም እዛው አዋረዱት ማለት ወንድማቸውን ማለት ነው። እና በቃ በጣም ቁሽሽሽ ያሉ ልጆች ሆኑ፣ ተበለሻሹ ማለት ነው። እና ሌላ ሰው እንዲሰማ ስላልፈለጉ ጉዳዩን ሲፈጽሙት ምንም እንኳን ሳይፈልገው ቢሆንም ትልቁ የገባበት ግን ጉዳዩን ሳይፈጽሙት ገብተውበት ግን ያን ነገር ተላመዱት ማለት ነው። ተላመዱት የተፈጠረውን ነገር እንዳልተፈጠረ አድርገው ማሰብ፣ ከዛ ግን ዝም ብሎ ኖርማሊ መቀጠል ማለት ነው። እና እህታቸውም እዚህ ነገር ውስጥ እንደገባች አንድ ቀን ያወቁባት በምንድነው ቦርሷ ውስጥ ባገኙት አርቲፊሻል የወንድ ብልት ነው ማለት ነው። ይሄንን ስናገር እየዘገነነኝ ነው የምናገረው ቤተሰቦች፣ በጣም እየቀፈፈኝ። ከዛ ምን መሆን ጀመረ? ቀስ እያለች እሷ የራሷን ሚስት ማምጣት ጀመረች። ሚስት ማለት የራሷን ባል፣ ይቅርታ ባሏን፣ ሴት ባሏን ማለት ነው። ኖርማል ያደረኩት አይደል? ማምጣት ጀመረች። ወንዶቹም የራሳቸውን የኔ የሚሉትን ይዞ መምጣት ጀመረ። ሰራተኛዋ መሀል ላይ ምንም የምታውቀው ነገር የለም። ግራ ገባት ማለት ወንድና ወንድ ሴትና ሴት ሆኖ የሚደንሱትና ትተፋፈራላችሁ እንዴ እናንተ ደግሞ? አንቺ አሁን ከወንድ ጋር እዛ ጋር ልጅ ቆንጆ ነው ከሱ ጋር አደንሽም? ቤት ውስጥ እኮ ፓርቲ አዘጋጅተዋል እኮ ልጆቹ። ማንም ጎረቤት ሀይ የሚላቸው የለም። ይሄንንም የሚጠረጥር የለም። አንድ ሰው እንኳን የሚናቅ ሰፈር ውስጥ የሚያቃጥር ወጣት የለም። በነገራችን ላይ ሚስጥር በመጠበቅ ከሴቶች ይልቅ ወንዶች ጎበዝ ናቸው ስላችሁ እንደ ጀግንነት እየቆጠርኩት አይደለም። ይሄ ሚስጥር መጠበቃቸውን በጥሩ የሚሆን በመጥፎ ብዙም አያወሩም ወንዶቹ። ሴቶቹ ግን በቃ ሐሜት ላይ ወሬ ላይ እንደዚህ ካልተነፈሱት አካላቸው የሚበላሹ ይመስላቸዋል። አፋቸውን ይበላቸዋል። እና ይሄ ነገር እየተፈጸመ እንደሆነ እዛ ሰፈር ውስጥ ማንም ወጣት ማንም ሰው አያውቅም። እናቶች ምናምን አያውቁም። ወጣቶች ግን አንዳንዶቹ ግን ወንዶች ሰምተዋል። እዚህ ቤት ምንድነው የምትመላለሱት ምንድነው የምትገቡት ምናምን ብለው የተወሰነ ነገር የገባቸው ነገር አለና ሃይስኩል የሚማር አንድ ልጅ ማለት ሁሉም ተማሪ ናቸው በእርግጥ ግን ሌላ ትምህርት ቤት ውስጥ የሚማር ልጅ ምን ይላቸዋል? ግሩፓችሁ እስከሰጡኝ የሆነ የደረስኩበት የገባኝ ነገር አለ። አንድ የሆነ ወጣት ፈልጎ የሆነ ባለሀብት መጥቶ እዚህ ሰፈር ከዛ አየለም ወጣ ብሏል ብዬ ስለው ጊዜ አንተ እስከነሱ ጋር የተመቻቸንን አንድ ትንሽ ዘና እንበል ምናምን አለኝ። ስለዚህ የሆነ ነገር አለ ብሎ ጠየቃቸው። ግሩፓችሁ እስከተቱኝ አለና በአንድ በኩል ፈሩት ሊሰልላቸው መሰላቸው። በአንድ በኩልም ደግሞ በእርግጥም ይሄ ነገር ፈልጎት ከሆነ ይግባ ብለው ይሄ ልጅ ተከራከሩና ይግባ በጣም ተጨቃጨቁ ግሩፓቸው ውስጥ። ከዛ ገባ፣ አስገቡት። ምንድን ነው ያየኸው አሉት። አይ አንተን ፈልጎ እኮ አንድ የሆነ ባለሀብት መጥቶ ነበረ እንደዚህ ምልክት ያለው። ኦኬ እሺ ታዲያ ምን አለ? አይ በቃ እሱ ከሌለና እኔ እናንተ እንሂድ ከእነሱ ጋር አንድ አይነት ከሆንክ አብረን እንሂድ አለኝ። እኔ ለዛ ነው የመጣሁት። እኔ ሌላ ነገር አልፈልግና ብር ነው የምፈልገው። በቃ ብር እፈልጋለሁ፣ እንዲያልፍልኝ እፈልጋለሁ፣ ጥሩ መልበስ እፈልጋለሁ ምናምን አላቸው። በቃ ችግር የለውም አንተ ለጊዜው የሆነ ነገር ስጡትና ከዛ በኋላ እናጋባዋለን ምናምን አሉ። ዳዳይ ወደ ጨዋታችን ምናምን ብለው በቃ ወደ ጭፈራቸው ገቡ። ከዛ ልጁም በዛን ቀን ከክብር አሳነሱት፣ አበላሹት። ለጊዜው 2 ቀን 3 ቀን አለቀሰ። በጣም ግራ ተጋባ። አልደና ማለት እንትና አላስበውም ነበር እንደዚህ ብሎ። ከዛ ወደ እነሱ ተቀላቀለ እና ለገንዘብ ብለው በተለይ የሃይስኩል ተማሪዎች በኢትዮጵያ ውስጥ የሆነ አንዳንድ የአፍሪካ ምናምን ዩኤን ስብሰባ ምናምን በሚሆንበት ሰዓት ላይ ይሄን ሁሉ ጊዜ ደጋግሜ ይናገራሉ። ወጣቶችን እያደኑ እየፈለጉ ለነዚህ ተሰብሳቢዎች ከውጭ ሀገር ለመጡ የውጭ ሀገር ዜጎች ባለስልጣናት ክብረ ሰዶም የሆኑትን ሰዎች ወንዶችን እያመጡ የሚማግዱ አሉ። ኢቨን ሴተኛ ዳር የሆኑ ሴቶች ራሳቸው ትልቁ ስራቸው ይሄ ነው። በዛን ጊዜ ከሃይስኩል ከትምህርት ቤት በር ላይ ወጣቶችን በፌስቡክ በቲክቶክ ምናምን ደውሉልን፣ ያልፍላችኋል፣ እንደዚህ እናገናኛለን፣ ኢሉሚናቲ እናደርጋችኋለን፣ ወንድናውን ተጋብታችሁ የምትሄዱ ከሆነ ወደ ውጭ ሀገር የሚሄድ ዕድል ይኖራችኋል እያሉ ስንቱን ወጣት ጨረሱት። ለዚህ ነው ሰዶማዊነት እየበዛ እንዲመጣ ያደረጉት። በጣም የሚያሳፍረው ነገር ይሄ ነው። ግን ደግሞ
ምናልባት እስቲ ይሄን ቪዲዮ ተመልከቱት። ሹገር ማሚ አጥቻለሁ። በቃ ሹገር ማሚ ፈልጋለሁ። ህይወቴን መቀየር ፈልጋለሁ። ህይወቴን መለወጥ ፈልጋለሁ። አልጋ ላይ ከ40 እና ከ50 ደቂቃ በላይ መቆየት እችላለሁ። ስለዚህ በቃ መቀኛ አትሁኑብኝ። ኧረ ሀበሻ፣ ኧረ ኢትዮጵያ ህዝብ ለምንድን ነው በዚህም ትመቀኛላችሁ? ቆይ ህይወቴን መቀየር ስለምፈልገው። ስለዚህ ሹገር ማሚ ይሄን ቪዲዮ ካያችሁት በቃ ጥሩ ገንዘብ መክፈል የምችል እስከ 50 ሺህ ብር መክፈል የምችል ከሆነ መኪና ያለሽ ሆቴል ያለሽ ከሆነ በቃ ኢንቦክስ ላይ ቅዱስ ሚካኤልን ኢንቦክስ የክፍት ነው። ሹገር ማሚ ይሄን ቪዲዮ ከደረሳችሁ በቃ አዋሩ። ህይወቴን መቀየር ስለምፈልገው በዚህ ተረዱኝ። በቃ ይሄን አርጉልኝ። በቃ ይሄ ነው እንግዲህ በጣም የሚያሳፍረው ነገር ይሄ ነው ቤተሰቦቼ። ለገንዘብ ለብር ብለው ሹገር ማሚን በዚህ ልክ መመኘት። ሹገር ማሚ ማለት እድሜያቸው በዚህ እድሜ ነው አይባልም። በእርግጥ ለምሳሌ አንድ ወጣት 20 ዓመት ከሆነው 30 ዓመትና 40 ዓመት የሆነችውን ሴት የሚፈልግ ከሆነ እንደ ሹገር ማሚ ነው የሚቆጠሩ። ስለዚህ እድሜያቸው ከሚያመጥናቸው ሰዎች ጋር መተኛት እንደማለት ነው። ግን ሞር በብዛት ኢትዮጵያ ውስጥ ሹገር ማሚ የሚባለው እድሜያቸው 50 ዓመት 60 ዓመት የሞላቸውን ትልልቅ አሮጊትና ሽማግሌዎችን ማጫወት ብቻ ይመስላቸዋል። አይደለም። አሁን ወንድ ልጅ ሆኖ እድሜው ከምትበልጠው 10 ዓመት 15 ዓመት ከምትበልጠው ሴት ጋር መተኛትም እንደ ሹገር ማሚ የሚቆጠር። በውጭ ሀገርም ወንዶችም ከሆኑ ሴቶች እንደዚህ ነው። እርግጥ ሴት ልጅ ሹገር ዳዲ ብላ የምትጠራው በጣም ሽማግሌ የሆነው የሸመገሉትን ትዳር ላይ ሆነው ሌላ ወጣት ሴት የሚፈልጉትን 2 ሴት 3 ሴት በአንድ ጊዜ የሚያጫውቱትን ሹገር ዳዲ የሚሉት። ሹገር ማሚ የሚባሉት ግን ያው በሹገር ዳዲ እንደዚህ ያልኳችሁ ለምንድን ነው? በእርጅና ወይም ደግሞ በሽምግልና የወሰንኩት። ሹገር ማሚ የሚለው ነገር ግን በእድሜ የተወሰነ ነው። ወንድ ልጅ ወጣት ሆኖ ትልልቅ ሴቶችን ሲያሳድድ በመሰረቱ በሕጉም በተፈጥሮም በባህሉም አይፈቀድም ከወንድ ልጅ እድሜ በላይ የሆነችን ሴት ማግባትም ሆነ ሩካቤ መፈጸም ማለት ነው። ተውት፣ ሩካቤ መፈጸም መጨረሻ ኃጢአት ነው። ማግባት ግን አይፈቀድም። ከዛ አንጻር እንድታዩልኝ ስለፈለኩ ነው። ወደዚህ ስትመጡ ግን እነዚህ ልጆች አሁን ለዚህ ነገር የበቁት ለዚህ ወጣቶች ማለት ነው ይሄን ቃላት ለመናገር የበቁት በ3 መንገድ ነው። ከዚህም በላይ መሆን ይችላል። እኔ ግን በ3 ከፍለዋለሁ። አንደኛ መጀመሪያ ይሄ ልጅ እናትና አባቱ ጋር ነው ወይ እየኖረ ያለው? እውነት እናትና አባቱ በህይወት አሉ? ከቤተሰብ ጋር ነው እየኖረ ያለው ወይስ ከጎዳና ላይ ተነስቶ እናትና አባቱን የማያውቅ ልጅ ሆኖ በእኔ ህይወት ላይ ማንም አይወስንም፣ ኃላፊነት ማንም አይወስድም፣ እኔ ነኝ በቃ የምወስነው ምን አገባኝ ስለሌላው ነገር ብሎ ብቸኛ ስለሆነ የሚወስነው ውሳኔ ነው ብላችሁ ማሰብ ትችላላችሁ። ለምን እንዲህ አይነት ቃላት እየተናገረ መቼም እናትና አባቱ በህይወት ካሉ አርዶ እንደጣላቸውን መቆጠር ያለበት። ይሄ በጣም ውርደት ነው፣ ቆሻሻነት ነው። ለእናቱም ለአባቱም ማፈሪያ። ከዚህ ልጅ ጋር አሁን ጓደኛ የሚሆን አለ? የሰፈር ጓደኛ አሁን ከዚህ ልጅ ጋር አብሮ ይቀመጣል? አንድ ናችሁ ተብሎ ስለሚገመት ማለት ነው። በእርግጥም ይሄን ጉዳይ የሚፈልጉት ናቸው አብሮት የሚቀመጡት። አንዱ ይሄ ነው። ሁለተኛ ነገር ደግሞ ያደገበት አስተዳደጉ መንገዱ ማለት ነው። እንደዚህ እንዲናገር ያደረገው ምንድን ነው? ያደገበት ሰፈር ምን አይነት ሰፈር ነው? በማን እጅ ላይ ቢያድግ ነው እንደዚህ አይነት ሀሳብ የሚናገረው የሚለውን ማየት ያስፈልጋል። ሶስተኛ ከመንፈሱ አንጻር ማየት ያስፈልጋል። እንዴት ማህበረሰቡን ሃይማኖትንና የሆነ ጓደኞች አጠቃላይ ህዝቡን ሳይፈራ በዚህ ልክ ሊናገር ቻለ? ይሄ ልጅ ነገር የሚጸጸትበት የሚቆጭበትን ነገር ነው የተናገረ ያለው። ሚዲያ ላይ እኮ ሴቭ ሆነ። በቃ ይሄ ነገር ለታሪክ ተቀመጠ። ነገ ቢያገባ ቢወልድ ወይም ደግሞ እድሜው ከፍ እያለ ሲመጣ ምን አይነት ጸጸት ውስጥ እንደሚገባ ይሄ ልጅ አስቡት። እድሜ መቼም ከፍ እያለ ሲመጣ ማቹርድ እየሆንን ነው የምንመጣው፣ እያስተዋልን ነው የምንመጣው። እንዴት ነው ሚዲያ ላይ የሚለቀቅና ማይለቀቅ ነገሮችን መለየት ያቃተን? ይሄንን ተከትሎ ደግሞ አንዱ ምን ብሎ እንደለቀቀ ደግሞ ተስሙት። ስምኝም ነው እዚህ አንዷ ሹገር መታ አጮቴ ምናምን ብትልሽ ትላታለህ። ኧረ በስመ አብ ሁሉን ፍስክሪት አንተ እንዴት ነው የምታስበኝ? እኔ እንዴ ጭራሽ ነው ቢማልላት። ይሄ አሁን ጨዋታ ቀልድ ይመስላችኋል? እነዚህ ህፃናቶች ቤተሰብ ይኖረዋል፣ ወንድም ይኖረዋል። አሁን ከዚህ ልጅ ጋር አብሮ የሚሄድ ልጅ በዚህ አይጠረጠርም? መጠርጠር ብቻ አይደለም፣ በቃ አጠቃላይ ምን ያህል ሽማግሌዎችን መፍራት እንዳቆመ ነው ህዝቡ የሚያሳየው። ሽማግሌም አሮጊትም ማህበረሰቡንም ሃይማኖት አባቶችንም አንገታቸው ላይ ማተብ አድርገው ቤተሰቦች የ15 እና የ18 ዓመት ልጆች ሴቶች እኔ ኢሉሚናቲ አባል ነኝ፣ ኢሉሚናቲ አባል ያደረገኝ ዶክተር ገሌ ነው፣ እንደዚህ አድርጎ እና አባል መሆን የምትፈልጉ መታችሁ ተመዝገቡ። ትናንሽ ልጆች በኮንፊደንስ መልካቸውን እያሳዩ ምን አይነት ገንዘብ ፈልገው ነው በዚህ ልክ የሚመጡት? ስሜ ለምለም ግርማ እባላለሁ። ስሟት የምትናገረው በጣም ትንሽ ልጅ ነች። የአባልነት 600 ሺህ ብር ገቢ ተደርጎልኛል። ወደዚህ አባል የተቀላቀልኩት በዶክተር ሳሙኤል ምክንያት ነው። ወደዚህ አባል ይሄ ድፍረት ነው ቤተሰቦች።
እነዚህ ልጆች ማን ያሳደጋቸው? እንዴት በካሜራ ፊት በዚህ ልክ ወጡ? እነዚህ ልጆች ማን ነው አሁን አጠገባቸው ያለው? እውነት ጎረቤት አላቸው? እውነት እነዚህ ልጆች ሲገቡ ሲወጡ እናቶች፣ ትልልቅ ሰዎች፣ ወንድሞች እነዚህ እናንተ ሃይማኖትና ባህልን ወይም ሰፈር ይሄ ጨዋነትን የምታውቁ ወጣቶች ዝም አላችሁ? አትችልጅ እኔ ባያት ልጅ ምን እንደምላት ታውቃላችሁ? ቁጭ አድርጊ በግድ አስተምሪያት፣ በግድ በጣም ተቆጥቻት ወይም ደግሞ በጨዋነት ሊሆን ይችላል አስተምሪያት ወጥሬ እቺ ልጅ እንድትለወጥ ማድረግ የሚችልበትን ብትከሰኝም ምን አገባህ ብላ ብትሰድበኝም ራቋን ብትተፋብኝም የሆነ ዋጋ መክፈል እፈልጋለሁ። ለምን ብትሉ ዛሬ ላይ እንደዚህ ነግሪያት እኔ ህሊናዬ ነፃ ይሆናል። ነገ ደግሞ ልጅቷ ምናልባት አይምሯ ላይ ሴቭ ይሆናል ይሄ ትምህርት፣ አሁን የምናገረው ነገር ለእሷ የምመክራት ነገር ሴቭ ይሆንባትና ከዛ ከጊዜ በኋላ ግን እንደ ስንቅ ይሆናታል። አይምሰላችሁ፣ ምክር በጣም ጥቅም አለው። ለጊዜው ምክራችሁ ላይሰሙ ይችላሉ፣ ግን ይቀመጣል አይምሯቸው ላይ እና ያስቧቸዋል፣ ያስታውሷቸዋልና ከመምከር ወደኋላ አትበሉ ቤተሰቦች፣ ከመምከር ወደኋላ አትበሉ። በጣም የሚያሳፍር ነገር ነው የምናየው እና እንደው ባካችሁ ለገንዘብ ተብሎ ባለፈው በደብረ ብርሃን የተፈጠረውን አይታችኋል አይደል? ለሀብት ለንብረት ብሎ ኢሉሚናቲ አባል ከሆንክ ይሄ እናትህን ከሰዋህልን እናትህን ካረድክልን እንደዚህ ትሆናለህ፣ ሀብታም ትሆናለህ ተብሎ ተነግሮት እንዴት እናቱን እንዳረደ እንዴት አድርጎ እናቱን እንደሰዋ አንገቷ እንዲቆርጦ እንዴት ከዛ ደግሞ ጠፍቶ ደግሞ አክስቱ ጋር የምትሆነው እንዴት እንደተደበቀ እና እንደዚህ አይነት ነገሮችን እየሰማን እያየን በዚህ ልክ ወጣቱ በቃ ማለት ሀይ የሚለው ጠፍቶ መንግስትም ይሄን ነገር ከማሰር ውጭ ሌላ ምንም ነገር ካውንስል መደረግ የሚቻልበት መንገድ እንዲፈጠር አንድ ጥረት መደረግ ያለበት አይመስላችሁ? ካውንስል ማለት ምክር አገልግሎት። የትኛው ምክር አገልግሎት ሲባል በእውነት ነው ብላችሁ ስራዬ ተብሎ ዘመቻ መደረግ አለበት። አለበለዚያ በዚህ ከቀጠለ መንግስትም የንግድ ፍቃድ እንደሚሰጣቸው ነፃ ፍቃድ እንደሚሰጣቸው ምን አገባህ የምንባልበት ዘመን ይመጣል። እኛ ራሳችን ታያላችሁ፣ ከሆነ ጊዜ በኋላ ታያላችሁ። ምን አገባህ በቃ መብታቸው ነው ተብሎ መብታቸው ይከበር የሚባልበት እነሱን የተናገረ ይታሰራል የሚባልበት ዘመን ይመጣል ኢትዮጵያ ውስጥ። አሁን በፍርድ ቤትም ይሁን በተለያዩ ቦታዎች ላይ እንዲህ ያደረጉ ሰዎች ቢታሰሩም ግን ዜና ወደ ሚዲያ እንዳይወጣ እየተደረገ ያለበት ቆይቷል። አስታውሳለሁ በጣም ብዙ እንደዚህ አይነት ችግር ያለባቸው ሰዎች በፍርድ ቤት እየተካሰሱ ግን ወደ ሚዲያ እንዳይወጣ ይከለከል ነበረ። አሁን ደግሞ ጭራሽ ሚዲያ ላይ ነገሩ ቀለል ተደርጎ በቃ ሞቅታ ፈጥሯል ማለት ነው። እስቲ ወደ ገጠመኛችን እንመለስ። አሁን ግሩፕ ፈጠሩ የግብረ ሰዶሞች፣ አጠቃላይ የነዚህ የሌዝቢያን ግብረ ሰዶሞች ጭፈራ ተጀመረ። ሰራተኛው ምንም የምታውቀው ነገር የለም እና ከነሱ መካከል ሴትንም ወንድንም የሚገናኝ የሆነ አንድ እንግዳ ይመጣል። ደህና ገንዘብ አለው የሚባል ሰው ና ተቀላቀል ተብሎ ስብ አምጥተው ይከቱትና ብሉ ጠጡ ምናምን ብሎ ውስኪ ምናምን በቃ ያራጫቸዋልና ከየት ነው ሁሉ ነገር የሚመጣው? ከየት ነው ገንዘቡ? አይ በቃ እኛ እያዋጣን ነው ይሏታል ሰራተኛዋ። ከጊዜ በኋላ ሰራተኛዋ በዚህ ሰው ትወሰወስና በተገኘው ቀዳዳ ሁሉ ይገናኛታል። ይቅርታ ለምናገረው ነገር እና ራሷን ስታ ትወድቃለች፣ ትታመማለች። ግራ ገብቷት ጠዋት ሲነጋ ልጆቹን ምንድነው የተፈጠረው? ምንድነው የሆነብኝ? ታመምኩ፣ ሆስፒታል ውሰዱኝ ትላለች። በእርግጥም ሆስፒታል ይወስዷታል። ተደፍረሽ ነው ወይ ስትባል አላቅም፣ ፈልገሽ ነው አላቅም፣ ጠጥታ ነው አስክረዋት ነው በሐሽሽ በምናምን። ከዛን ቀን ጀምሮ ሰራተኛዋም ተቀላቀለች ማለት ነው። አለባበሷ ተቀየረ ምናምን በቃ ከሌዝቢያኖች ጋር መጫወት ጀመረች። 3 4 ሌዝቢያን 5 ሌዝቢያን እያሉ እየጨመሩ ቤቱ የፓርቲ የግብረ ሰዶሞች ፓርቲ ሆነ ማለት ነው። እና የምታውቁት ሰፈር ነው፣ የምታውቁት ቤት ነው። ይሄን ትምህርት የምታዳምጡ ጎረቤቶች አይታችሁኛል። እዛ ቤት መጥቼ ምን አይነት ዋጋ እንደከፈልኩኝ፣ ምን አይነት ነገር እንደተፈጠረ እስከ መታሰር ድረስ ሊያደርስ የሚችል ነገር እንደተፈጠረ አይደለ? ስለዚህ የምታውቁት ሰፈር ነው ይሄ ነገር የተፈጠረው። አሁን በደንብ አዳምጡ። ከነዚህ ልጆች መካከል አንደኛዋ ሌዝቢያን የሆነችው እንግዲህ እነዚህ ሴቶች ያመጧት ሌላ ሴት እንግዳ ሆና የመጣች ሌዝቢያን ሴት እዛ ቦታ ላይ እያሽካካች እየሳቀች ምናምን ነው በቃ እንትን የምትለው። ትስቃለች፣ ታሽካካለች፣ የምትሆነውን ነገር አታውቅም። ትጠጣለች፣ ስትጠጣ የምትቀባጥረውን አታውቅምና ግማሾቹ አቦች ልጅ መጠጣት ስጧት፣ የምታወራውን ነገር አታውቅም፣ ዝም ብላ ነው የምታወራው። በዛ ላይ ደግሞ ደስ አይልም ሳቋ፣ ምንድን ነው እሱ ምናምን ይላሉ፣ ይደብራቸዋል። እና በትክክል ደግሞ ወንዶች ሲገናኟትም ሴቶች ሲገናኟትም አርቲፊሻል የሆኑ ነገሮችም በቃ አጠቃላይ ሰው ፊት
እንደፈለገች ሆና ወሲብ ስትፈጽም ራሷን ስታረካ ምናምን ያሉና በእሷ የተነሳ ሁሉም ልቆ ነው። ሁሉም ልቆ ነው። ልቆ ነው ማለት በቃ ምንም ችግር የለውም እኮ በቃ እኛ ብቻ ነን ያለነው። ከኛ ሐሳብ ውጪ ሌላ እዚህ ውስጥ የለም። ምናፍረው ሰው አለ የለም። ከዛስ ራቁታችን ሁን ተባሉ። በቃ ልብስ አወለቁ ሁሉም። ልክ እንደ ሄሮድሳውያን ማለት ነው። የሄሮድስ ህዝቦች የጣሊያን ወይም የሮም ነገስታቶች ምን ያደርጉ ነበረ? መስኮት ይዘጋጋል። ከዛ በኋላ በዛ በናይት ክለብ ውስጥ ወይም በዛ አዳራሽ ውስጥ ያሉ ሰዎች በሙሉ ማን ከማን ጋር ምን እያደረገ እንደሆነ አይታወቅም። ለምሳሌ ንጉሱ ሄሮድስ ማለት ነው። በወቅቱ ሄሮድስ ማለት ባይዘው የአንድ ሰው ስም አይደለም፣ የንጉስ ስም ነው። ፈርዖን ብለን የግብፅ ነገስታትን በአንድ ስም እንደምንጠራቸው፣ የኢትዮጵያ ነገስታት ለምሳሌ አጼ ነው የሚባሉት። የሮም ነገስታትም ደግሞ ምን ይባላሉ? ሄሮድስ ይባላሉ ሁሉም። እና አንዱ ሄሮድስ ከእናቱ ጋር ይሁን ከሚስቱ ጋር ከእህቱ ጋር ይሁን ከማን ጋር ወሲብ እንደሚፈጽም አያውቅም። ከልጁ ጋር ይሁን አያውቅም። ዝም ብሎ ብቻ በዛ በጨለማ ክፍል ውስጥ ዳበስ አድርጎ ያገኛትን ሴት ይገናኛል። ሴቷም ደግሞ ስትዳብስ ወንድሟ ይሁን ባሏ አባቷ ይሁን አታውቅም። ዝም ብላ ብቻ አፈፍ አድርጋ ብቻ መገናኘት። ወንዱም ከወንድ ጋር ሴት ከሴት ጋር የሚፈጽሙበት ድቅድቅ የሆነ ጨለማ፣ ምንም ብርሃን እንዳይገባበት ተደርጎ ድቅድቅ የሆነ ጨለማ ያለበት ቤት ውስጥ ጭፈራ እየጨፈሩ የሚያብዱበት ዓመት አላቸው። በዓመት አንድ ጊዜ በዓል አላቸው። ይሄ ቤት እንደዛ ነው የሆነው። እነዛ ሳንኛቸውን በጨለማ ነው ሲኦልን ለመምሰል እየተለማመዱት ነው። እነዚህኞቹ ግን ምንም በር የዘጉት ማለት መብራት ያጠፉት ነገር የለም። ጭራሽ ቤቱን እንዲያውም በጣም እንዲያምር አድርገውታል። እርስ በርስ ለመተያየት እንዲመቻቸው ራቁታቸውን እና ይበላሉ፣ ይጠጣሉ። ከዛ ሰዎች ግራ እየገባቸው ጎረቤቶች ራሱ ግራ እየገባቸው ተቸገሩ። ምንድነው ግራ የገባቸው? ወንድና ወንድ ሴትና ሴት ሆኖ ካፕል እየሆኑ ይመጣሉ። በሳምንት አንድ ቀን ምናምን እንደዚህ 2 ቀን አንዳንድ ጊዜ ይመጣሉ። ቤቱ ይሞላል። ወጣቶች ይበዛሉ፣ ይጫወታሉ፣ ይጨፍራሉ፣ ሙዚቃ ይሰማል ምናምንና ፓርቲ ይሄን ቤት ናይት ክለብ ሆነ እንደ ይላል የሰፈሩ ሰው። ከዛ አንዳንድ ወጣት ወንዶች ይሄ ነገር በደንብ ያልገባቸው ማለት ግቢ ውስጥ እየተከናወነ ያለው ነገር ያልገባቸው ልጆች የሚለብሱት ልብስ ግን ጤነኛ ልብስ አይደለም። የሆነ ሰዶማዊ ልብስ ነው። አንደኛ ነገር ካልሲ አያደርጉም ጫማ ላይ፣ ሁለተኛ ነገር ቀበቷቸው፣ ሶስተኛ ጺማቸው። ወንዶቹ ይሄንን እንደዚህ ተላጭተውት መናጢ መስለው ነው። መናጢ ነው የሚባለው እንደዚህ ይሄን የሚላጭ ሰው ይሄንን ተላጭተው ባዶ የሆነ ሰው መነኩሴ፣ እንደዚህ አይነት ቄስ ማምካይሽ መናጢ ነው ማለት ነው። አባቶቻችን ያወጡት ስም ነው። እና ሙሉ በሙሉ ጺም የሚባል ነገር የሌለው ሰው ያስጠረጥራል የሚባለው ለዚህ ነው። በፍጹም ምንም ጺም የማታዩባቸው ሰዎች እንደው ወንድነት ክብር እኮ አለ። ትንሽ አፍንጫ ስራ ያለው ሪዝ እንኳን ይደረጋል፣ እንደዚህ ጭቃ እንኳን ይደረጋል በትንሹ። እና ይሄ አለ። ሌላው ደግሞ ሎቲ ማንጠልጠል አለ። ከሁለት አንዳቸው ሎቲ ያንጠለጥላሉ። የፀጉራቸው ቀለም ይለያል። አንዳንዶቹ አይናቸውን ይኳላሉ ወንዶቹ። ሴቶቹም ልክ እንደዛው ባለጌ የሆነ አካሄድ ካፕል ሆነ ሁለት ነው የሚሄድ። ይሄ ነገር አለ። አለመፍራታቸው እንዳይነቃ አለመጠንቀቃቸው በራሱ ሌላ ነገር ነው። እና ይሄ ልጅ ይሄ ነገር እኔ አለባበሳቸው አልተመቸኝም። የሚከፍቱት ሙዚቃ በራሱ በጣም ለየት ያለ ነው። የሚሸተኝ ሽታ ራሱ ጥሩ አይደለም። ሽሻ ነው የሚሸተኝ። እኔ የሽሻን ሽታ አውቀዋለሁ። ትምህርት ቤታችን አጠገብ እንደዚያ ነገር ነበረ ማን ብሎ አንዱ ልጅ ይናገርና ከጓደኞቹ ጋር ይወያያሉ። እና ከነሱ ከሚወያዩት ጓደኞች መካከል አንዱ ደግሞ እናቱ የኔን ትምህርት የምታዳምጥ ነች ማለት ነው። እና እቺ እናት ቡዜ ትባላለች። ቡዛየው በጣም በዚህ አጋጣሚ ሁላችሁም ቡዜ ለዚህ ገጠመኝ መቅረብ ምክንያት የሆነች ሰው ናት። አመሰግናለሁ። እግዚአብሔር አክብርልኝ። መምህር ተስፋዬ ይጠራ ትላለች። እንዴት ወይ ገብቶ ያስተምራቸው ወይ ደግሞ ይሄ ነገር ያጥና ትላለች። ኦኬ አሁን መምህርሽ እንግዲህ ልንፈትነው ነው። መምህርሽ አሁን በትክክል እነዛ ልጆች ትምህርቴን አያዳምጡም፣ ግን መምህር ተስፋዬን ትምህርት አዳምጡ ስትላቸው ማሚ እንደው በእናትሽ ምናምን ይሏት ነበር። ቤት ውስጥ ልጆቿ 3 ወንዶች ልጆች አሏት። አሁን በጊዜ እግዚአብሔር ልጆችን አተረፈልኝ የሚል ነገር አላት። እዚህ ነገር ውስጥ አለመቀላቀላቸው። ሁለተኛ ነገር ምን እንደሆነ ደግሞ ማወቅ ፈለገች እዛ ውስጥ የሚከናወነው። እና ተጠራሁና እዚህ ቀጥሎ ያለው 3ኛው ግቢ ላይ እንዲህ እየተደረገ ነው እና ልጄ ደግሞ አለባበሳቸው ምናምን አይቶ እንደዚህ ያለ ነውና እስቲ ሲገቡ ፕሮግራም ባለበት ቀን ላይ እንጥራህና እስቲ ያዋሩኝ። እሺ ብዬ ተደብቀን ካሜራ አዘጋጅተን ተደብቀን ቀረጽናቸው። ከዛ እውነትም እንደተባለው ሁሉ ነገራቸው የሰዶማዊና የርኩሰት አለባበስ ነው። የሚከፈተው ሙዚቃ፣ የሚሸተው ሽታ፣ ሁሉ ነገር እንዳለ አጠቃላይ እዛ ግቢ ውስጥ የሚሰማው ማሽካካት። አንድ የሆነች ሴት በጣም ተሽካካለች ያልኳቸው የቅድሟ ልጅ በጣም ትስቃለች። የእሷ ድምፅ ነው ጎልቶ በደንብ የሚሰማው፣ ግን ጸበል ቦታ ላይ የማውቀው አይነት ድምፅ ሆነብኝ። ይሄ ድምፅ
ኖርማል ድምፅ አይደለም፣ ጤነኛ ድምፅ አይደለም። አንደኛ ጸበል ቦታ ላይ የምላችሁ የትኛውን መሰላችሁ? ወየው ብሎ ተያዝኩ የሚለው ያጋንንቱ ድምፅ ሳይሆን ሲነቃበት ሲጋለጥ የሚያሽካካው ድምፅ አለ። አንደኛ ጅብ እንደሚያሽካካው ሴት ጅብ ታሽካካለች ትስቃለች አይደለም። ሁለተኛ ነገር ደግሞ እንዴት ነው ቤት ውስጥ የተነቃበት መንፈስ የሆነ ሲያላግጥ አግኝታችሁት ምናምን አተ ስነሳት አንስቶ ጊዜ ምናምን ብሎ የሚያላግጥ የሚያሽካካ መንፈስ ድምፅ ያ አይነት ድምፅ ነው የተሰማኝ። እኔ ደግሞ ስለማውቀው ማለት ነው ለየዋለሁ እና ኧረ ይሄ ነገር ጤነኛ ድምፅ አለ የሚዝች እኮ እኔም እኮ ግራ ገባኝ አለች ሴትዮዋ ሙዜ ማለት ነው። ልጆቿን እንደው ልጆች የባካችሁ አንድ ጓደኛ ከዚህ ሰፈር ውስጥ እንዳትይዙ እናንተ ትበቃላችሁ እርስ በርስ እና በቃ ሌላ ጓደኛ እንዳትይዙ አለቻቸው። 2 ልጆች ከጎረቤት መጥተዋል። 3 ልጆች የሷ ልጆች አሉ። 5 ሆነው የእናትየዋ እኔ ያለው አጠቃላይ 7 ሆነን ነው የምንወያያለን። ከዛ ቪዲዮን ድብ ብለን ስናየው ሰርች ሲያደርጉ ልጆች ውስጥ ይሄ አለባበስ ሰርች አድርጉት እያለን ስናየው ልብሱ ሁሉ ነገሩ እንዳለ የሚያደርጉት ነገር የሚያመጣልን ኤአዩ በቃ ይሄንን ነው። አሁን እኮ ነው እንግዲህ በዚህ 2017 ላይ ነው እንግዲህ የምነግራችሁ። አሁን ባለንበት ጊዜ ነገሩ እየጋለ መጥቶ ለካ ለ10 ዓመት ነው ለ7 ዓመት ምናምን እንደዚህ ያክል ከ10 እስከ 7 ዓመት ብላችሁ ሰዱት። ይሄ ነገር ረጅም ዓመት እዛ ግቢ ውስጥ ሰው የማያጣው ለዚህ ነው። እና የሰራተኛው አለባበስ ተቀይሯል። በቃ ይሄ ነገር የሆነ ችግር አለ። እንደሚወራው ደረጀ ዘወይንዬ እንዲህ አይነት ቦታ ላይ የግብረ ሰዶሞች ናይት ክለብ አለ፣ የግብረ ሰዶሞች ጭፈራ ቤት አለ፣ እንዲህ አይነት ቦታ ላይ እንዲያለ እያለ ሲናገር ልጆቹ የሚሰሙ ስለነበረ ያንን እንደ ማስረጃ አድርገው አመጡት። በቃ ይሄ ነገር እንደዛ ነው ማለት ነው ብለን ለፖሊስ እናመልክት። ምን ብለን ነው የምናመለክተው? አንደኛ ካመለከትን ሌላ ቦታ ተበትነው ኃጢአቱን ማስፋፋታቸው አይቀርም። ቢታሰሩም ይፈታሉ። ምን ሲያደርጉ ተገኙ ሊባል ነው። እኛ ምንም አላረግም ተጫወትን እንጂ ምንም አላረግም የሚሉት አይደለም። ስለዚህ ሕፃን ልጅ አልተደፈረም፣ በዛ ቦታ ላይ አልተደፈረም ስላችሁ የተሰማ ወሬ የለም ነው። አልተደፈረም ማለት አይቻልም፣ ግን የተሰማ ወሬ የለም። ሁለተኛ ነገር ደግሞ ተደፈርኩ ብላ የመጣች ያመለከተችም ሴት የለችም። ኖርማሊ በቃ ጨዋታ ላይ ናቸው ያሉት። ምን ብለን እንከሳለን ብለን ተነጋገረንና ይሄ ነገር ወደ ክስ ሳይሆን መሄድ ያለበት እግዚአብሔር እንዲገባ ነው ማድረግ ያለብን። ትልቅ የቤት ስራ የተሰጠኝ ቤተሰቦች እዚህ ቦታ ላይ እና ልጆቹ ምንም ነገር ውስጥ ላሳትፋቸው አልፈለኩም። ነገ ኃጢአት ውስጥ እንዲገቡብኝ ስላልፈለኩኝ ምንም ነገር ውስጥ እንዲገቡ አልፈለኩም። ራሴ ጀምሬ ራሴ ጨርሰዋለሁ። አንቺ ይሄን ኢንፎርሜሽን እንኳን ሰጠሽኝ፣ ግን ስመጣ አንቺ ቤት ተደብቄ አንቺ ቤት ሆኜ ይሄንን ግቢ መሰለል እንዲመቸኝ የሆነ ነገር ዘዴ እፈጥራለሁ አልኳት። ከዛ እቺ የምትስቃ የምታሽካከዋለች እግዚአብሔር ሲጥልልኝ ማለት ነው። ድንገት ሲጋራ ልትገዛ ይሁን ብቻ ምናምን ትወጣለች። እሷ መሆኗን ያውቁት በምንድን ነው መጣው በቃ ነይ ምናምን ሲዋ ጊዜ መጣው ምንድን ነው የምትጮህብኝ ምናምን ብላ ስትናገር ሰማኋትና አንዷ ወጣች አሉኝ። ከዚህ ወጥቼ ሰዓት እሷ ልትሆን እንደምትችል ገመትኩኝና ትፈልጌሽ ነበር እኔ አንድ ያልኳት። በቃ አልመጣም አለች። ጦዛለች የለችም በቃ አልመጣም ምናምን አለች። ከዛ እኔ በቃ ይሄን ነገር በሆነ ሲስተም መፍጠር አለብኝ ብዬ አሁንም እንደገና ተመልሳ ከወጣችልኝ ጥሩ ነው። አሁን ግን ቶሎ ገዝታ ተመለሰችብኝ እና ግን ተመልሳ እንደገና ብቅ ብላ እንደዚያ ጮልቃ ስታይ ጊዜ ምን ፈልገህ ነው አለች። አይ ፈልጌሽ ነው አንድ ጊዜ ነው ያልኳት። ለምን ገብታ ነገረቻቸው እና ይዘሽው ነይ ብሏት ነው መሰለኝ ናግባ አለች። አይ እናንተ ጋር አልገባም እኔ ፈልጌሽ ነው አንቺ ያልኳት። አልመጣም አለችና በሩን ጥርቅም አጋ ዘጋችሁ። ከዛ ሌላ ወንድ መጣና ብራዘር ምን ፈልገህ ነው አለኝ። አይ ፈልጌ እሷን ልጅቷን ፈልጌያት ስለማውቃት ሰላም ልላት ፈልጌ ነው ኮና ገባ አለኝ። አልገባም አልኩት። ከዛ በቃሽ እሷ አልፈልግም ካለች ሂድላት አለኝ። ችግር የለውም ብዬ ሄድኩኝ። ዝም ወደዛ ሄድኩኝ። እሱ በሩን ሲዘጋ ተመልሼ እነሱ ቤት ገባሁኝ። ከዛ ይሄ ቀን አለፈ። በዚህ አጋጣሚ ልጅቷ እንግዲህ ይኸው ጥንቃቄ ስለሚያደርጉ እዛ ውስጥ ማን የፈለጋት ምንድነው ማን ብለው ይጠይቃሉ፣ ይፈራሉ። ሀሺሽ ስላለ ይፈራሉ። እና ትንሹ ልጅ እዛ እኔ ያለሁበት ቤት ውስጥ ያለው ትንሹ ልጅ ትንሽ ልጅ አለና ለምን ሀሺሽ እያጨሱ ነው ብለን አንከሳቸው? ምክንያት አለ የምትፈልጉት አለ። አይ እሱ መሆኑ ብቻ ሳይሆን እኛ ካሳሰርናቸው በኋላ ተበትነው ይሄን ቤት ይተውትና እኛ ማናገኛቸው ቦታ ላይ ሆነው ደግሞ ኃጢአቱን ያስፋፉታል። ስለዚህ በተቻለን መጠን እዚህ ቦታ ላይ እንዳለ ሁሉ ነገር የሆነ ነገር እግዚአብሔር እንዲፈጥር ነው የምፈልገው አልኳቸው። እኔ ይሄን ነው የምፈልገው የነበርኩት። ጸልዩልኝ ብያቸው 7 ቀን ቆይተን በ7ኛው ቀን ማለት በሳምንቱ ማለት ነው እንደገና ፓርቲው በሚዘጋጅበት ቀን ተመልሼ መጣሁ።
ስለዚህ ያለኝ አማራጭ ልጅቷ ገባች ስላቸው አልገባችም ማለት ከዛ ሁሉም ገብተዋል። እሷ ረፍዶባት ከራይድ ወርዳ ተጣድፋ ወደ ግቢያቸው ስትገባ ስልክ ቁጥሩን ተቀበልኩት። የደወለችበት ስልክ ሰጠኝ አልኩት። ራይዱ ምንድነው ሲለኝ አይ ወድጃት ነው አልኩት። ምን ልበል ታዲያ ወድጃት። ኧረ መቼ ችግር የለውም በእናትህ እንደ እሰጥሃለሁ አለና ራይድ የጠራችበትን ስልክ ሰጠኝ የደወለችበትን። በቃ ከዛ ፓርቲዋን ጨርሳ ጠዋት በማግስቱ በቃ ቻው ብያቸው እነዚህም ቤተሰቦች ስልኳን አግኝቻለሁ ችግር የለውም አልኳቸው። እኔ እሷ ላይ ትኩረት ያደረኩት የሆነ ውስጤ እንግዲህ መንፈስ ቅዱስ ያመለክታቸዋል አይደለም። ከዛ በጠዋት 2 ሰዓት ነው 3 ሰዓት ላይ አካባቢ ደወልኩላት። አቤት አለች። ሰላም ነሽ አልኳት። እግዚአብሔር ይመስገን ፈልጌሽ ነበረ እናንተ ግሩፕ ውስጥ መግባት ፈልጌ አንዴ ላገኝሽ አልኳት። እና ችግር የለውም አለች። ያኔ ፈልጌሽ ያልኳት ልጅ መሆኔን አላወቀችም። እና ችግር የለውም ማን ነግሮህ ነው ስልክ ይላለች። አይ የሆነ ሰው ሰጥቶኝ ነው ደውላት ይዛ ትምጣ ብሎኝ ነው። እሺ ና ችግር የለውም እናውራና አለች። ከዛ ተገናኘን። አስታውሽኝ አልኳት። እንጃ አልመጣልኝ ማለት ለምን ጦዛ ነበር የዛን ጊዜ ልታስታውሰኝ አትችልም። እና የኔት እኔ መምህር ተስፋ ይባላለሁ። በዩቲዩብ ላይ እንደዚህ አይነት ነገር አስተምራለሁ። እና መቼም ንስሐ ግቢ ምናምን ልልሽ ሳይሆን እንደው እንድትነግሪኝ መቼ የዚህ ነገር ውስጥ እንደገባሽ ማወቅ ፈልጌ ነው። እና በጣም ስላሳዘንሽኝ ነው። በሐሺሽ ይሁን በመጠጥ በጣም ስትጦዢ የምታሰሚው የማሽካካት ድምፅ የጸበልተኛ ድምፅ ነው። ወይም ደግሞ ጸበል ቦታ ላይ የሚጮሁ ሰዎች አጋንንት ተይዞ የሚጮሁ ሰዎች ድምፅ ነው። ቀጥታ ነው የገባሁላት ውስጧ እንዲደነግጥ ነው። መንፈሱንም አይኗ ላይ ማየት ፈልጌ ነው። አንደኛ ከጸበል አምልጣ የወጣች ልትሆን ትችላለች ብዬ አስቤ ነው። ሁለተኛ ነገር ደግሞ ምናልባትም ደግሞ እንዴት ነው የሆነ ምልክት የሚሰጥ ለኔም ይሁን ብቻ ለሷ እንድትድን ምልክት የሚሰጥ ነገር እንደሆነ ነው መረዳው ነኝ። እና ጸጥ ብላ ሰማችኝና የምታወራው ነገር ምንም አልገባኝም አለች። ስለምን እንደምታወራ ምን አይነት ሰው እንደው አላውቅም። እኔ ሙስሊም ነበርኩ አለች። ወይ ሙስሊም ነበርሽ? አዎ። ኦኬ ኦርቶዶክስ ሆነሽ ታውቂያለሽ አልኳት። ጓደኞች አሉኝ እንጂ እኔ ኦርቶዶክስ አይደለሁም ሙስሊም ነበርኩ። አሁን ኤቲስት ነኝ፣ ፓጋን ነኝ፣ ሃይማኖት የለኝም አለች። ኦኬ በጣም ይቅርታ እንዴት አድርጌ ነው እቺ ልጅ ታዲያ ወደ መስመር ማመጣት? በአይነጥላ በመጽሐፍ ቅዱስ ጥቅስ ከመጣሁኝ መጽሐፍ ቅዱስን አትቀበልም። በእስልምናውም ቢሆን በኤቲስትነቷም ቢሆን አትቀበለውም። ጌታ እንዳለ ወይም እግዚአብሔር እንዳለ አታምንም። እንዳለ ለማሳመን ደግሞ ያለኝ አማራጭ ስለመንፈሱ መናገር ነው። ስለዚህ ከኦርቶዶክስ ፓጋን ይልቅ ሙስሊም ፓጋን መሆኗ የበለጠ ለኔ ይጠቅመኛል ብዬ የማስበውን ሐሳብ ማንሳት ያለብኝ በምኑ ላይ ነው? በዛር መናፍስት ላይና ቤተሰቦቿ ያመልኩ እንደነበርና እንዳልነበር መጠየቅ ነው። ስለዚህ አስተምህሮ ምን ያህል እንደረዳኝ አያችሁ። ከዛ ምን አረኩኝ? ይኸውልሽ የኔ እናት እኔ የማስተምረው ትምህርት ትንሽ ለየት ይላል። እስቲ ዝም ብለሽ ሳትነቅፊኝ ጀጅ ሳታረጊ ኤቲስትና ፓጋን የሚለውን ወይም ሙስሊም የሚለውን ክርስቲያን የሚለውን ታዩና ዝም ብለሽ ንጹህ ልቦና በሆነው ስሚኝ አልኳት። ኦኬ ችግር የለውም አለችና ሰማችኝ። መስማት እወዳለሁ ችግር የለውም። ማሳመን ከቻልክ እኮ ችግር የለውም። ፈጣሪ ያለ ካልከኝ አሳምነኝ አለችኝ። እንደዛማ በጣም ቀላል ነገር ነው። ግን ከጠላትሽ ልጀምርልሽ። አንቺ ላይ የምሰማው ድምፅ ጥሩ ስላልነበረ ነው። እኔ ጎረቤት ነኝ እዛ የምትጨፍሩበት ቤት ሰው ጊዜ ልታሲዘን ምናምን እንዳይሆን ማለች። ደነገጠች። እዛ ማቅ አልመሰላትም። እና ባለፈው እንደዚህ ነይ እፈልግሻለሁ ስልሽ አልፈልግም ብለሽ ገብተሽ ጎረምሳ ላክሽብኝ። እኔ እንደዛ ማድረጌን አላውቅም። ግን ወይኔ በእናትህ እሱን እንደዚህ ነገር ካውቅ በቃ እዛ ቦታ ሁለተኛ አልሄድም፣ መታሰር አልፈልግም። ሁሉም እኮ በስጋት ናቸው ያሉት ማለች። አይ አትፍሪ፣ እኔ ቤተክርስቲያን መምህር ነኝ አልኩሽ እኮ እኔ አላመለክትም ምንም አለው። ግን እስቲ በአንቺ ላይ ልስራ አልኳት። አንቺ ፍቀጅልኝና ጆሮ ምን ልፍቀድላችሁ? ጆሮ ብቻ ስጭኝ አልኳት። አትጠቆምብንም አለችኝ። እኔ መጠቆም ምናምን የሚባል ነገር እኔ ጋር የለም። ግን ጆሮሽን ከሰጠሽኝ ነው እንደዛ የሚሆነው። በስነ ልቦናና በምክር አገልግሎት የሚሄድ ሰው ስለሆንኩኝ ነው አልኳት። ምን ጠቀመኝ ደግሞ ሌላው የረዳኝ በጣም ያገዘኝ ነገር ደግሞ መሰላችሁ? የልጅቷ መፍራት የቦታውን ይጠቁምብናል ያስይዘናል የሚለው ነገር። እኔም ቃል አስገባኋት። ደውለሽ የሆነ መምህር ጎረቤት እንደዚህ አውቋል ተበተኑ፣ ሁለተኛ ፓርቲ እንዳታዘጋጁ ምትያቸው ከሆነና ፕሮግራም ካልተዘጋጀ ስልክሽን አውቀዋለሁ፣ ቤትሽን አውቀዋለሁ፣ ሁሉንም ቤት እንዳለ አስይዛቸዋለሁ። ምንም ነገር ምልክት እንዳሰጫቸው እኔ አንቺ ላይ ብቻ አልመስራት የምፈልገው አልኳት። እሺ አለች። ከዛ
የቀጠርኳት ሁልጊዜ ሰዎችን መቀጥርበት ካፌ ነው። አስተናጋጆቹ ያቆኛል። ከዛ ከርቀት ተረኛዋ መጣች ይላሉ። መምህር ዛሬ አንዷን አጥምዷታል ምናምን ብለው ይላሉ። በኋላ መምህር ምን ታዘዝ? ለካ የካፌው ባለቤት የሚበላ በጆሮ መጥቶ ደስ ያለ ንዘዝ ችግር ዛሬ በነፃ ነው ማንን እንዲያስካላወክ ምናምን ይሉኛል። ለካ ያውቋታል ልጅቷን። እኔ አላወቅኩኝም። ልጅቷን የሚያውቋት በምንድን ነው? እሷ ባበላሸቻት ልጅ ነው የሚያውቋት። የሆነች ልጅ አበላሽታለች በሌዝቢያንነት፣ በእሷ ነው እችን የሚያውቋት። ማንን እንዳጠመድክ ዛሬ አላወቅም፣ በነፃ ነው ግብዣው ዛሬ ምግቡ ምናምን ሲሉ ጊዜ ችግር የለውም አመሰግናለሁ አልኳቸው። መምህር ምን እያደረግክ ነው አለች። መምህር ሲሉኝ ሰምታለች። እኔ ምንም ነገር እያደረግኩ አይደለም፣ ብሉ ጠጡ ችግር የለውም እኔ ስለሚያውቁኝ እየጋበዙን ነው አልኳት። እውነት ማርያምን እንደዚህ ነው አልኳት። እሺ አለችና ጆሮዋን በደንብ ሰጠችኝ። ውስጥ ገብታችሁ መወያየት ከፈለጋችሁ ውስጥ ጭር ያለ ቦታ አለ፣ ካፕል ካፕል የሚሆኑበት ቦታ ሲሉን ጊዜ ደስ ይለኛል አልኩት። ገባል። አስተናጋጆቹ አንተ እዚህ ጋር ቆምልኝ፣ ሌላ ሰው መጥቶ እንትን እንዳይልኝ እዚህ ጋር ቆምልኝ አልኩት። ከዛ ስለ መንፈስ በደንብ አድርጌ ነገርኳት። አይነ ጥላ የሚባለው መንፈስ እንዴት አድርጎ ሌዝቢያንና ግብረ ሰዶም እንደሚያደርግ፣ እንዴት አድርጎ ከእናት ከአባት እንደሚመጣ፣ በተለይ በእስልምና ውስጥ አብዱልቃድር ተወከል፣ ሺህ አንበሶ ምናምን የሚባሉ ዛሮች፣ እነዚህ ዛሮች በተለይ መልክሽ ቆንጆ ነው ምናልባት ሜይ ቢ ከወሎ ሙስሊሞች ተገኝተሽ ከሆነ ብዬ ጊዜ አዎ አለችኝ። እና እዛ ቤተሰብ ላይ ደግሞ አይታወቅም ኦርቶዶክስ ሲሆኑ ክርስቲያን ሙስሊም ይሆኑ አይታወቅም፣ የተደበላለቁ ናቸው። ዛሮቹም እንደዛ ናቸው፣ ሰዎቹም እንደዛ ናቸው። ግራን የሚያጋቡት ሙስሊምና ክርስቲያኑ ይጋባሉ ወሲሉን ለመፈጸም፣ ሙስሊሙ ክርስቲያን፣ ክርስቲያኗ ሙስሊም፣ እንደዚህ ምንም ችግር የለውም ብሎ የሚያስቡ ሰዎች ይበዛሉ። እና ይሄን እባክሽን በደንብ አድርገሽ አዳምጪኝ ብዬ እኛ መላእክትን እንዴት እንደምናስባቸው መናፍስት ደግሞ እንዴት አድርገው በጥንቆላውም በድብትርናውም በቃልቻውም በምኑ እንዴት እንደሚሰሩ እያንዳንዱን ነገር አብራርቼ ነገርኳት። እናንተ የምታውቁትን ትምህርት በዚህ አጋጣሚ ይህን ትምህርት ለመጀመሪያ ጊዜ የምትሰሙ ሌዝቢያንም ግብረ ሰዶም ካላችሁና እስቲ እንስማው ይህን ትምህርት ብላችሁ የገባችሁ ካላችሁ ይህን ትምህርት ያስተማርኩበት ቪዲዮ አለ። 12 ቪዲዮ አስተምሬያለሁ። 5ቱ ግብረ ሰዶማውያን ወደ ንስሐ የመጥራት ትምህርት ወይም ሌዝቢያንን ወደ ንስሐ የመጥራት ትምህርት የሚል አለ። የተቀሩት ደግሞ 7ቱ ደግሞ ሰዶማዊነት በአጠቃላይ ከመቼ ከየት ተጀመረ አሁን የት ደርሷል ጥናት ያደረኩበት 7 ተከታታይ ቪዲዮ የሰራሁበታል። አጠቃላይ 12 ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ከተመቸኝ ካስታወስኩኝ ሊንክ አስቀምጥላችኋለሁ። ካልሆነ ግን ግብረ ሰዶማዊነት መምህር ተስፋዬ በራ ምናምን ብላችሁ ገብታችሁ ማግኘት ትችላላችሁ። ወደዚህ ስመጣ እቺ ልጅ እጇን አጣምራ ከሰማችኝ በኋላ ከንፈሯ መንቀጥቀጥ ጀመረ። ከንፈሯ በጣም የሚርገበገበው እኔ አልችልበትም። እንደዛ በጣም ይርገበገባል። ሲጋራ አውጥታ ማጨስ ትችላለህ አለችኝ። ትችያለሽ አልኳት። ምክንያቱም እንዴት ሊከለክላት እችላለሁ? ሲናደዱ የሚያደርጉት ስለሆነ እሱም ደግሞ ግብሩ ነው። መንፈሱ ብዙ ጊዜ ያናድዳቸውና ሲጋራ አውጥተው እንዲያጨሱ ያደርጋቸዋል። በዛ የመሰለ መልኳ በዛ የመሰለ በቃ በተለይ በሴትነት ጨዋነቷ አውጥታ ስታጨስ ኢትዮጵያ እንዴት እንደተዋረደች በዛው ብያየው ነው። ውርደት ነው። በቃ ሴት ልጅ ስታጨስ ማየት ለኔ ውርደት ነው። አይደለም ሴት ወንድም ጭምር ነው። ተዋህዶ ደግሞ የበለጠ እንዴት እንደተዋረደች ማሰብም ጭምር ይቻላል። እና ይቺ ልጅ አጠገቤ ሲጋራ እያጨሰች እንዲህ እያልኩኝ አዳመጥኳት። ይቅርታ እንግዲህ ሶሪ እየሰማሁ ነው፣ ልቤን ሰጥቻለሁ፣ ግን በሰዓቱ ማጨስ ስላለብኝ ነው ልጅ። ከዛ ስለ አዳልሞቴ ነገርኳት። ሲጋራ ስታወጣ የአዳልሞቴ ትዝ ብሎኝ ሳይሆን ቅድም ተከተሉ ላይ ቅድም አዳልሞቴ ብዬሻል ነበር አልኳት። አዎ አሁን ደግሞ የአዳልሞቴ ልንገርሽ ብዬ አዳልሞቴ ነግራት። ከዛ በኋላ ደግሞ ወሰንገላን ሲነግራት ፊቷ ተቀያየረብኝ። መምህር ስላጨስኩኝ ነው ስለ ሲጋራ ያነሳው አለችኝ። አይደለም ከፈለሽ ማወቅ ከፈለሽ ይኸው ብዬ ገብቼ 10 ደቂቃ ሙሉ ትምህርቱ የት ጋር እንዳለ አውጥቼ ስለ ወሰንገላ ያወራሁበትን እንዴት እንደሚያስጨስ ጭሳጭስ እንዴት እንደሚወድ ኮስሞቲክስ የሚወደው መንፈስ የትኛው እንደሆነ አይነ ጥላ እንዴት እንደምታደርግ እንኪ አዳምጭ ብዬ ኤርፎን ሰጥቻት ችግር የለውም ቀጥል ስትል ጊዜ አሁን ያመጣሁት ርዕስ እንዳልሆነ እንድትረጅ ብዬ ጆሮዋ ላይ ከተትኩላት። ግን እግዚአብሔር በዚህ አጋጣሚ ጥሩ ነገር አደረገ። እኔም ስልክ አወራለሁ፣ ለእሷ ስልክ ሰጥቻት ሌላ ስልክ እኔ አወራለሁ እያዳመጠች። ከዛ ስልክ አውርቼ ስጨርስ ሌላ የምትደውልበት ሰው ካለ ደውል፣ እያዳመጥኩኝ ነው አልጨረስኩም አለች። ያ ማለት ስቧታል ማለት ነው። ገባችሁ? ስቧታል። እና ኦኬ ይሄ ነገር በጣም አሪፍ ነው አልኩኝና እሺ ችግር የለውም። እንዲያውም ብዙ ስልክ ሲደወልብኝ ነበር። የእውነት እየደወልኩኝ ሰዎችን ማናገር ምናምን ጀመርኩና 30 ደቂቃ ሙሉ አዳመጠችና ምን ትምህርት ላይ ነው የሚገኘው ሼር አድርግልኝ ለኔ ያልችና ስልክ ቁጥሯ ላይ በቴሌግራም አድርጌ ሼር አደረኩላት። በዛውም ሌሎችን የሰዶማውያን ምናምን ላኩላት። ይሄን ዛሬ ስታዳምጪ እደሪ
ከዛ ለኔ 7 ቀን ስጭኝ አልኳት። ምን ለማድረግ አለችኝ። አብረን እንዋል። ኧረ እኔ ጓደኛ አለኝ አለችኝ። ኧረ እኔ ለእሱ አይደለም እኔ ባለ ትዳር ነኝ የልጆች አባት ነኝ ተመልከች ምናምን ብዬ የልጆቼን ፎቶ አሳየኋት ማለት ነው። እና በጣም የሚገርመው ነገር እነዚህ ልጆቼ ናቸው አለችኝ። አዎ 4ቱንም ማለት ነው። ሰላም፣ ዘቢብ፣ ኤልዱ በእምነት ፎቶዋቸውን አሳየኋት። ከዛ እንባዋ መጣ። እኔ እኮ ወደ 6 ጊዜ 7 ጊዜ አስወርጃለሁ አለች። በፊት ነው እንግዲህ አስወርጃለሁ። እና በጣም የምታወራው ነገር የሚያሳዝን ታሪክ ነው። ግን እስልምና ውስጥ ሆና ስለሆነ የገጠማት በእነሱ እምነት ይሁን ባህል አላቅም፣ ብቻ ብዙ ነገር ሆኖባታል። እምነት ይሁን ባህል አላቅም። ይሄ ነው ብዬ መናገር ከባድ ነው፣ በጣም ከባድ ነው። ጡትሽን አጥቢኝ ሁሉ ተብዬ እኔ አንድ የሆነ ወንድ መቶ ጡቴን ከጠባ በኋላ ነው ሽማግሌ መጥቶ ጡቴን ከጠባ በኋላ ነው ሌዝቢያን ሆንኩት ነው የምትለው እሷ። ግን እዚህ ውስጥ መግባት አልፍ። ለምን እምነቱ የሚፈቅደው ሊሆን ስለሚችል ምናልባት ይሄን ነገር እዚህ ፒውር ማውዝ በዚህ ጉዳይ ትላለህ። ከዛ ዛሬ ሂጅልኝና ይሄን ትምህርት አዳምጠሽ ነገም ከነገ ወዲያ ማዳምጪ። ከዛ ከነገ ወዲያ በሶስተኛው ቀን እንገናኝና እስኪ ጸበል ሄደሽ መጮህ አለመጮህሽን ቼክ እናደርግ አልኳት። ጸበል እንጠመቅ ትፈልጋለህ አለችኝ። አዎ። እና ከተጠመቅኩ ምን ሆናለሁ አለችኝ። እኮ እንድትጮሂ ትችያለሽ፣ ላትጮሂም ትችያለሽ፣ አይታወቅም። እኔ ግን 90% እንደምትጮሂ ነው የማውቀው። ምክንያቱም ይሄን ነገር የሚያስፈጽመው አንደኛ ኃጢአትሽ ይሄ ሁሉ አጋንንት ውስጥሽ ኖሮ ማነው ይሄን ኃጢአት የሚያስፈጽመው አጋንንት ነው። ይሄ አጋንንትም ውስጥሽ ኖሮ ደግሞ ኤቲስት ሆነሻል፣ ሃይማኖት የለሽ ሆነሻል። እንደውም በትንሹም ቢሆን ፈጣሪ ያለ ብሎ ማመን ያስፈልጋል። ኦርቶዶክስ ባትሆኝም እንኳን ፈጣሪ ያለ ብሎ ማመን ያስፈልጋል። ወይም ደግሞ እንደው ሃይማኖተኛ ሆኚ መንፈሳዊ ሆኚ ላጥብቅ ባትይም እንኳን የሆነ ኃይል አለ ብለሽ ማመን አለብሽ። ብዙ ሳይንቲስቶች እኮ የለም ብለው ሊሞቱ ሲሉ ግን አምነዋል። እነ ቶማስ ኤዲሰን ሌሎችም እግዚአብሔር የለም ብለው ያምኑ የነበሩ ሰዎች ናቸው። ኤቲስትና ፓጋን የነበሩ በጣም ብዙ ፈላስፎች አሉ፣ ሳይንቲስቶች አሉ ምናምን ብዬ ነገርኳት። ስለ ኤቲስትነት ደግሞ ነጮች ለምን ኤቲስት እንድንሆን እንደሚፈልጉ እንዴት አድርገው ከሃይማኖት እንዳስወጡን ሂደቱን መንገዱን አሳየዋት። ይሄን አሁን ዛሬ የምዘረዝርበት ቀን አይደለም፣ ሰዓት እንዳይሄድብኝ ሌላ ጊዜ የምናወራው ነገር ነው። ከዛች ልጅ ገብታ ማዳመጥ ጀመረች። ፈርታኝ ነው መጀመሪያ ማዳመጥ የጀመረች 2ቱን ቀን እንዳልናገር። ቀጥሎ ግን ማለት ያንን እኮ የፈራችሁ ለመሰላችሁ የሆነ የጀመረችው ሂደት ስለነበረ ነው እንጂ ያን ያክል መደበቅ ትችላለች እኮ። የሚያስፈራ ነገር ኖር አይደለም። ግን በእሷ ምክንያት ብዙ ወጣቶች የሆነ ነገር እንዳይሆኑ ፈርታ ነው። ቃል ተገባብተዋል ይመስለኛል አሁን ስረዳ። እና በቃ 3ኛው ቀን ላይ ደወለችልኝ። ጸበል መሄድ እፈልጋለሁ አለች። አምነሽበት ነው ወይስ ቼክ ለማድረግ ነው አልኳት። 2ቱንም አለች። ቼክ ለማድረግም የምታወራው ነገርም ደግሞ የሆነ ውስጤ እንዳለ እረዳለሁ። በተለይ ሌሊት መጥቶ የሚገናኛቸው አለ፣ ግልሱ ይፈጽማሉ፣ እጃቸውን ወደ ብልታቸው የሚሰዱ ሴቶች ከልጅነት ጀምሮ ይሄን ያስተምራቸዋል ስትል የሆነ የነካኝ ነገር አለ። ይሄ ነበረ እኔ ውስጥ አለች። በቃ ይሄ ካለ ነይ እንሂድ አልኳት። ወስጄ ጸበል። የመጀመሪያው ቀን አልጮኸችም፣ 2ኛው ቀን ላይ አልጮኸችም፣ 3ኛው 4ኛው ቀን ላይ ምልክት አየች። ምንድነው ምልክቱ? ስትጠመቅ አታስታውስ። ሰውር ነው ያደረጋት። እኔም መጮህ አለመጮህን አላውቅም፣ ብዙ ሰው ስለሚጮህ እዛ ውስጥ። ከጸበሉ ስትወጣ ለብሳ ወደ እኔ ጋር ስትመጣ ነው ያወቀችው መበስበሷን አይታ እንጂ ስትገባም አታውቅም ስትወጣም። ስለዚህ ሰውሯታል ማለት ነው። አጅሬው እንደገባችና እንደወጣች እንዳታውቅ አድርጓታል። ግን ጸበሉ ምን ያድርገው? ውሃውን ምንም ማድረግ አይችልም። ምን ሆኜ በሰበስኩ ስትለኝ ተጠምቀሽ እኮ ነው የመጣሽው አልኳት። ኖ እዚሁ ነው ጸበል ያረጫችሁኝ አለች። እዚህማ ማንም አረጨሽም። ከዛ ይኸው እንሂድና ቄሱን ጠይቃቸው አልኳት። አባ ገብታ ተጠምቃለች አይደል አልኳቸው። አዎ ገብተሽ ተጠምቀሽ ጮኸሽ ነው የወጣሽው። ምን ብዬ ጮኩ አለቻቸው። እኔ አላውቅም፣ ብዙ ሰው ነው ይጮህ የነበረው። ስለዚህ ሌላ ጸበል ቦታ ውሰደኝና እንዴት እንደምጮህ ማወቅ እፈልጋለሁ አለችኝ። እንዴ ሊቀ መላእክት ቅዱስ ሚካኤል ይኸው ሰይፉን ይዞ ሰይፉን መዟል አይደል? አይታችሁታል አይደል? እንደዚህ አይደል ያለው። አንድ ጊዜ መንፈሱን ከያዘልኝ ምን ቸገረኝ? ደብሩ ላይ ጸበሉ ላይ መታ አይደል ከተያዘ እኔ ቤት ወስጄ ለማልቀጠቀጣትን ብዬ እነዛ ሰዎች ቤት እነ ቡዜ ጋር ማለት ነው ተሸፋፍና ተደባብቃ እንድትመጣ አድርጌ ያው ራይድ ጋር ደውዬ ማለት ነው እዛው ራሱ ራይዱ ጋር ይመች ጠበስካት ሲለኝ ጊዜ አዎ እያልኩት አልገባውም እሱ። ከዛ ሂድ ቻው ብዬ ሸኘሁት። ከዛ ይዣት ገባሁኝ። እዛ ቤት ነበርኩ የገባችው አለኝ። እኔ ደግሞ እዚህ ቤት ይዣት ገባሁ አልኩት። ሸት ዩር ማውዝ እንደማለት ዝም በል አልኩት። ከዛ ገባ።
አጅሬው ነው የገባው። ከመኪና ወርዳ ቤት ስናስገባት አታውቅም። በሉ ጸሎት ይጀምር ዕጣን አምጣው ይጨሳል። ከዛ ጸሎት አደረግን። መቁጠሪያውን አመጣሁና ላጥ አረጋታለሁ። በስላሴ ስም ሴት እንደዚህ ጉልበት አላት? እዛ ቤት ውስጥ 5 ወንድ ተቀምጦ 3 የሴትዮዋ ልጆች እኔ 6ኛ ወንድ ብላችሁ አስቡ። ያ ሁሉ ሰው እያለ እንዴት እንያዛት? እንዴት አንዱ ቪዲዮ ቀርጾ ተው ቪዲዮውን ተውት። እንዴት አድርገን አንድ ግራም ሁለት ሰው ይዞት እንዲህ ስታደርጋቸው ተጋጭተው ይመለሳሉ። አርጋጮች ያንን የሰማሁት ናይት ክለብ ላይ የምታሽካካውን ሳቅ እንደ ጅብ የምታሽካካውን ነገር ሰማሁት። ቪዲዮ ሪከርድ ከዛ ጸበል በቃ ሙሉ ፕሮግራሙ እየተቀረጸ ነበር የምናደርገው ነገር በሙሉ። ይሄን አይደል የምፈልገው እኔ። ከዛ ማነህ ከእናቱ የመጣው ዛር ነኝ። ማን ትባላለህ? ሻምበሶ። ከአራቱ መናፍስት አንዱን ጠቅሼላታል። ተወከል፣ አብዱልቃድር፣ ሻምበሶና ማን ነው ደግሞ አንደኛው የእስላም ዛር አለ። እንደዚህ መናፍስቶቹን ጠቅሼ ነበር። አንዱ ሻምበሶ እኔ ነኝ አለ። እንዴ ነው የገባህባት? እንዴ አብረን የተወለድነው ሚስቴ እኮ ናት። እንዴ ለ4 እኮ ነው ያገባናት ይላል። ከዛ በቃ ግራ ገባቸው። መቼ ነው ድንግሏን የወሰድከው? ገና በ10 ዓመቷ ነው ድንግሏን የወሰድኩት አለ። በምን መልክ? በእባብ መልክ ገባሁባት። እሷን የተገናኘ በሙሉ ምን አድርገሃል ማለት ነው እለዋለሁ። ለምንድን ነው ይሄን የምጠይቀው? ነገ ይሄ ቪዲዮ የት ቦታ ሄጄ እንደምከፍተው ስለማቅ ነው። ማን እንደሚማርበት ስለማቅ ነው። በእባብ መልክ ነው የገባህባት? አዎ። በምትሃታዊ እባብ ነው ወይስ በሪል ትክክለኛ ተፈጥሯዊ እባብ? ተፈጥሯዊ በሆነ እባብ መጥቼ ነው እንደ ወንድ ብልት ሰተት ብዬ ገብቼ ድንግሏን የወሰድኩት አለ። ከዛስ ወጣሁ። ድንግሏን ወስጄ ራሷን ስስት ወጣሁ፣ ሄድኩኝ፣ ደምድሼ ወጣሁ። ከዚህ ጀምሮ የኔ ነች አለ። በእስልምና ሃይማኖት ይሁን በባህል አላቅም። በእነሱ ባህል እባብ አይገደልም። እባብ አግብተው የሚኖሩ ሰዎች አሉ ይባላል አይደል? ልጅቷ 2 ዓመት ሙሉ ስትተኛ አጠገቧ እባብ ታገኝ ነበር። አጠገቧ እባብ ይኖር ነበር። ይህንን ቪዲዮ ሪከርድ አገን ጨርሰን ታሰር በስላሴ ስም በኢየሱስ ክርስቶስ ስም፣ በተለይ በኢየሱስ ክርስቶስ ስም በየደጋግም ያሰብኩት ለምንድን ነው? እንዳለ ኤቲስት ስለሆነ ነው። እዛ ውስጥ ሃይማኖት የላቸውም አብዛኞቹ። በድንግል ማርያም ልጅ በኢየሱስ ክርስቶስ ስላለው ደግሞ ኦርቶዶክስ እንደሆነ እንዲታወቅ መንፈሱን አሰርኩት። እግዚአብሔር የተመሰገነ ይሁን። የእናንተ ጸሎትም ረድቶኝ መምህር በሄደበት ይቅናው ብላችሁ የምትጸልዩ ጸሎት፣ እኔ ምንም አቅም የለኝም። ከዛ ምን ተፈጠረ? ወደ ልቧ ስትመለስ ግራ ገባት። ምን ውስጥ እንዳለች፣ የት ነው ያለሁት አለች። ትጨፍሪበት ከነበረው ናይት ክለብ ወይም ቤት ከጎን ነው ያለሽው፣ ከእናንተና ቤት ጎን ነው ያለሽው አልኳት። ከዛ ነው ያመጣችሁ? የጨፈርኩ ነበር አለች። አይደለም ግን እዛ ቤት መተሽ ስትጨፍሪ ታውቂያለሽ አልኳት። አላቅም፣ 2 አይነት ነገር አለ አለች። ከመኪና ወርጄ ስገባ ምን እንደሆንኩ አላቅም። ከታክሲ አሁን ታክሲ ስንሳፈር አስታውሳለሁ፣ ስንገባ ግን አላቅም አለች። ውስጥ ከገባው በኋላ ደግሞ ላይ ወንድ ተከምሮብኝ ወይ ሴት ላይ ተቀምጣብኝ ወይ ደግሞ ሴት ላይ ሆኜ ወይ ወንድ ላይ ሆኜ ነው ምነቃው። ከዛ እንዴ እያደረኩ ነው ምናምን ብዬ ተነስቼ እንደገና ሄጄ ወደ መጠጥ ወይ ወደ ምግብ ነው የሚሄደው። ምንም አይመስለኝም። ኖርማሊ ኤቲስትና ፓጋን ነኝ ብዬ ልቅ ነኝ ብዬ ስለማሰብ የማደርገው ነገር አላፍርበትም። ግን የሆነ ሰዓት ላይ ምን እያደረኩ እንደሆነ አላቅም። የሆነ ሰዓት ላይ ብንንስል እያደረኩት እንደሆነ ሳቀው ደግሞ ተወዋለሁ። የሚያመኝ ሰዓት አለ፣ የሚሻለኝ ሰዓት አለ። ግን ዞሮ ዞሮ በቃ እንደዚህ ነኝ አለች። በያሁን የተፈጠረው ማየት ትፈልጊያለሽ አልኳት። አዎ ቴሌቪዥን ክፈችልኝ አልኩኝና ሪከርድ የተደረገውን ከቲቪው ጋር አገናኘ ነው። በስማርት ቲቪ አድርገን ከስልኩ ጋር አገናኝተን ድንገት ተነስታ እንዳትሮጥ ምን እንዳትል ፍቀጂልንና እግርሽን እጅሽን እንሰራ አልኳት። ለምን ምን አድርጌ አለች። እኮ አንቺ ላይ ያለው መንፈስ አደገኛ ስለሆነ ተነስቶ ሮጦ እንዳያመልጠን እንኳን እንደዚህ እያየሽ ቀርቶ ጸበል እየረጨውሽ እኮ ራሱ እንዴት ስትወራጭ እንደነበረ እኔ ነኝ የማውቀው አልኳት። እሺ ብላ በፈቃደኝነት ስትታሰርልኝ ትልቅ ገመድ ላምጣልኝ አይደለም አልኩት አለኝ። ልብስ የሚሰፋበት ክር አለ አልኩት። አዎ አለ። ልጆቹም እንዲያምኑ ስለፈለኩ ነው። ምክንያቱም ትምህርቴን ሲንቁ አይቻለሁ። መምህርሽ እንግዲህ አሁን የሚፈተንበት ሰዓት ደርሷል ማም እያሉ ሲሉ ነበረ። ክር አምጡ አልኳቸው። ክር መጣ። አንድ ክር ነው የልብስ ክር ታውቃላችሁ አይደል? እንዲህ አልጠመጠምኩትም፣ አልደጋገምኩትም። ክሩ ላይ ጸሎት አደረኩኝ። ከዛ እግሯ ላይ እንደዚህ አልኩኝና በስላሴ ስም በዚህ ክር የታሰርክ ሁን፣ ይህ ክር የማይታይ ሰንሰለት ይሆንብህ ብዬ እንዲህ አገ ቆጠቁት። ኧረ መምህር ትቀልዳለህ እንዴ? እኛ ለ5 ለ4 ሆነን ያልቻልናት ክር፣ ኧረ ጨዋታ ቀልድ አመጣህ ምናምን አሉኝ። እጇንም
አሰርኩኝ። እንደገና እጇን አስሬ ደግሞ እንደገና እጇን ደግሞ ከታፋ ጋር ደግሞ አሰርኳት። እንደዚህ አድርጌ በቃ እምነት አይደል የሚፈልገው? እምነት ነው። ሌላ ምን አለ? ሊቀ መላእክት ቅዱስ ሚካኤል አብሮኝ ካለ ሌላ ምን ሆናለሁ? ለመጀመሪያ ጊዜ ነው እንግዲህ ስለ ራሴ ይሄን እንደዚያ ነገር የምነግራችሁ። ምን ያህል በእምነት ውስጥ ያለውን ኃይል እግዚአብሔር እንዴት እንደረዳኝ እንድታውቁ ነው። ተአምር የምላችሁም ይሄንን ነው። ከፍተነው 20 ደቂቃ ሙሉ ነው የተቀረጸው። 20 ደቂቃ ሙሉ ነው ያስለፈለፍኩት። ከፍተነው እየሰማችሁ ይጮሃል። እሷም ትሰማለች፣ እሱም ይጮሃል። 50-50 የሚያደርጋቸው ሰዎች አሉ አይደለ? ልቀቆኝ ምናምን እንዲህ ይላል፣ ይታገላል፣ ምንም አይበጠስም፣ የትም አይንቀሳቀስም። እግሯ እንዲህ ትላለች፣ የትም አይንቀሳቀስም። ልጆቹ ገርሟቸዋል፣ ይጮሃል። ከዛ ልቧ መልስ ስለው ጊዜ እየሰማች ነው እሷ፣ እኔን ተውኝ ይላል። እሷ እየሰማች ነው፣ እኔን ተውኝ፣ አትግረፈኝ ይለኛል። ጸበል ስረጨው እንደመገረፍ ነው። አያችሁ? እና ፍታልኝ ሰንሰለቱን ይላል። ልጆቹ ደነገጡ። ቅዱስ ሚካኤል እኔ አጥፍቻለሁ፣ በድያለሁ ምናምን ማለት ጀመሩ። ታውቃላችሁ? እኔም አሳዝኑኝ፣ ያለቀስኩ ነው የራሴ። ለምንድን ነው? በጣም ብዙ ማናቀው ሌላ ጥፋት አጥፍተዋል። ባያደርጉትም ኃጢአቱን እንደ ሰዶማውያን ባይሆኑ ልጆቹ ግን የሆነ ትንሽ ጥፋት አጥፍተዋል። እርስ በርስ አይደለም፣ በግል ወሲብ እንደገና ያለ በእነሱ ዕድሜ ክልል ያሉ ሴቶች ጋር ምናምን በመዳራት በምናምን ያጠፉት ነገር አለ እና ያንን ነገር የሚጋለጥ መስሏቸው የሚጮሁ መስሏቸው በዚህ ልክ የሆነ ነገር በቃ እኔን እንደመመርገም አድርገው ነው የገመቱኝ። እዛ ጋር የጸሎታችን እምነት እንደሆነ አልተረዱም። እነሱም ጸሎቱ ላይ እኮ ተሳትፈዋል። ከዛ ጸሎቱ እንትኑ ቪዲዮ ካለቀ በኋላ መምህር እኛንም በኋላ ታናግረናለች፣ እንፈልግሃለን አሉኝ። ችግር የለውም እናወራለን። አሁን ወደዚህ እንሰብሰብ። ወደ ልቧ ስትመለስ ልጅቷ ሰውሮሽ እኮ ነበር እኮ አንቺ እንድታዳምጪ ስል ኧረ እየሰማሁ ነበረ፣ እያየሁት ነበረ። እኔ እኮ ጸጥ ብዬ እኮ ተሰብስቤ ውጭ እያየሁ ነበር አላለችኝ። ቪዲዮን አሁን ምን እስቲ ምን አለ ስላ ጊዜ በጣም የሚገርም ነገር ነው፣ ከኔ አንደበት የወጣ ነው አለች። እሷ እኮ እጇን አጣጥፋ ምናምን ቁጭ ብላ የምታይ ነው የሚመስላት። ለካ የከፈትኩት ቪዲዮና አይኗ ብቻ ነው የተገናኘው እንጂ ሌላ አካሏ ምን እያደረገ እንደሆነ አታውቅም። አፏ ምን እየለፈለፈ እንደሆነ አታውቅም። አይኗ አይምሮዋ በውስጥ ያለው አይምሮዋና ቲቪው የተገናኘው በቃ ይሄን ነገር ምናልባት የስነ ልቦና የአይምሮ የተለያዩ እንደዚህ ከአንገት በላይ ስፔሻሊስት የሆናችሁ ሰዎች በተለይ ሐሳብ ላይ የምትሰሩ ሰዎች ብታገዙኝ ደስ ይለኛል። ለመጀመሪያ ጊዜ ስለሆነ እንደዚህ ነገር የገጠመኝ እኔ ራሴ አይኗ አይምሮዋና ቴሌቪዥኑ ብቻ የተገናኘው ሌላ አካሏ ምን እያደረገ እንደሆነ አለማስታወሷ ራሱ ይገርማል። እንደዚህ ብኝ ሆኛለች ራሷ ምን እየሆነች እንደሆነ ስንቀርጻት ቲቪውን እያየች ኧረ እኔ ዝም ብዬ እኮ ቁጭ ብዬ ነበር ቲቪውን ሳየ ነበር እኔ እንደዚህ ተወራጭቻለሁ እንዲህ አለች። ደግሞ በምንድን ያስተርከኝ መምህር አለች። በክር አልኳት። ከዛ እምነት ምን እንደሆነ አወቀች የዛን ቀን። ከዛ እኔ ክርስቲያን መሆን እፈልጋለሁ ስትል አበድን በቃ እዛ ውስጥ እኔ መጠመቅ እፈልጋለሁ አለች። ወዲያው ጊዜም አልፈጀው ምን አልኩኝ ቄስ ጋር ወስደን በ2 ሳምንት ውስጥ እንድትጨርስ አደረግናት። ፓርቲው ግን እንደቀጠለ ነው። መምህር እየመጡ ችግር የለውም እኛ እንጨርስ መጀመሪያ ክርስቲያን ሳላረጋት ምንድን ነው እንደዚህ መቸኮላኩኝና ክርስቲያን አርጊያት በ3ኛው ሳምንት ላይ ፓርቲው በሚዘጋጅበት ቀን እንሄድ አልኳት። መምህር ይገለዋል፣ ሽጉጥ አላቸው፣ ጩቤ የሆነ ችግር አለባቸው እነሱ አሁን ሰዶማውያን በተገኙበት ይገደሉ የተባለ ይመስል ራሳቸውን ለመከላከል የማይዙት ነገር የለም አለች። ችግር የለውም አልኳት። እኔ በሰላም ነው የመጣሁት፣ በሰላም ነው መውጣት የምፈልገው ብዬ ነግራቸዋለሁ። ግን አንድ ነገር ብቻ እንዳሳያችሁ ፍቀዱልኝ ብዬ ሚስጥራቸውን ጠብቃለሁ። ወጥቼ ለማንም ፖሊስ ለምንም አላመለክትም፣ ግን አንድ ነገር ብቻ ፍቀዱልኝ ብዬ ቴሌቪዥን ላይ ይሄ ነገር እነሱ ባሉበት መክፈት እፈልጋለሁ አልኳት። ወይኔ ድፍረት ምን አለችና ላስብበት አለችኝ። ለምን ይገሉኛል፣ አንተ እንኳን እንትን ባይሉ እኔን ይዘሹ ለምን መጣሽ ይሉኛል። እሺ አንቺ ቅሪ አልኳት። እንዲያውም ለ3 ሳምንት ያክል ለምን እንደቀረሽ ይገባቸዋል አልኳት። እሺ አለችኝ። እዛ ጎረቤት ተቀመጠች። ከዛ ይቅናህ ብለው ጸሎት አድርገን ምን ብለን ትንሽ አልቦኛል፣ ደንግጫለሁ፣ ፈርቻለሁ። ለምን ሰው ነው ነፍስ ነኝ። እንኳን እኔ ቀርቶ ቅዱሳን አባቶቻችን ሰማዕታት እንኳን ሊሰዉ አንገታቸውን ሊሰየፉ ካድ ሲባል አልክድም እያሉ ግን ሰይፍ የሚባለው ነገር ያስፈራቸው እንደነበር ተጽፏል የሰማዕታት ታሪክ ላይ። ቢፈሩም ግን ደፍረው ጨክነው ሰማዕትነትን ይቀበላሉ። እንኳን እነሱ እንኳን የኃጢአተኛው ቀርቶ ማለት ነው። ከዛ አላበኝ በቃ ፈራ ውስጤ። ለምን ድንገት ብዙ ትምህርት ሳላስተምር ብዙ ሳልሰበክ ገና ለልጆቼ ብዙ ሳልደርስ እዛው ደግሞ የሆነ ኩላሊቴን ቢሸቀሽቀኝስ የሆነ ነገር በሆንስ? ግን በቃ ሊቀ መላእክት ቅዱስ ሚካኤል ሰይፍህ ይከተለኝ ወይም መስቀል በቃ ያስከው መስቀል ኃይልህ ይከተለኝ ብዬ ገባሁ። እውነት ተከትሎኛል። እንደገባሁኝ
ፀጉረ ልውጥ እንደሆንኩ አወቁ እና ከዚህ በፊትም ደግሞ እንደመጣሁኝ አውቀው ልጅቷ የለችም ምን ፈልገህ ነው መግባት አልፈልክም አይደል ልጅቷ የለች ከመጣች 3 ሳምንቷ ነው አለኝ አግኝተሃት ነው ምናምን አለኝ ከዛ ትንሽ ጎርነን ያለ ድምፅ ነው ያለው ኃይለኛ ነኝ እንዱን ይላል ይሄ የግሩፑ ትንሽ መሪ ነኝ ምናምን ይላል እና የለበሰው ልብስ ደግሞ በጣም የሚያስጠላ ልብስ ነው ዳይፐር የሚመስል ልብስ ነው የለበሰው ማርያም ቅፍፍ የሚል ስታዩት የሚያስጠላ ልብስ ነው እና አይ ይቅርታ እሷን ፈልጊያለሁ እናንተን ፈልጌ ነው የመጣሁት አልኳቸው እኮ ልትቀላቀል ወይ ምናምን አለኝ አይ አይደለም በቃ እንደዛ እንኳን አንፈልግም እንዲያውም ከዛ እንደዛ ሲል ጊዜ አንፈልግም ሲል ጊዜ አይ አንዴ ገብቷል እኮ በቃ ከገባ በኋላማ ሚስት ይዞ ሊወጣ ነው ምናምን አሉ ኦ በእናታችሁ እንካይን ፍላሽ እዛ ቴሌቪዥን ለሰካና ማየት ፈልጋለሁ ራሴን እንትን መሰብሰብ ፈለኩኝ ፍርሃቴን አስወግጄ በኮንፊደንስ ራሴን ማሻሻል ፈለኩ እና በእናታችሁ ሰው ያላሰበውን አተሳስቡን ከሄድ ፍላሽ እዛ ቲቪ ላይ ክፈትና አብረን 20 ደቂቃ አንድ ቪዲዮ እናያለን ተሰብሰቡ ከየክላሱ ነው በላችሁ አልኩት ከዛ ሰራተኛዋ ምንድነው ምናምን አለች ቲቪ ላይ ሰኪው አልኳት ከዛ መጡ ተሰበሰቡ ምንድነው አሉኝ የሚጠቅማችሁ ነገር ነው በቃ 20 ደቂቃ ታግሱኝ 20 ደቂቃ ከታገሳችሁኝ እኔ ምንም ነገር አላደርግም ምንም ነገር አይፈጠርም እኔ ላይ የሆነ ነገር ብታደርሱ ግን ደጅ ላይ ግን የሚጠባበቃችሁ ሰው አለ አልኳቸው ምንድነው አሉኝ እኮ ይሄን 20 ደቂቃ እንየውና ከዛ በኋላ የሚፈጠረውን የምናወራ ይሆናል ፖሊስ ምንም ነገር እንዳታስቡ እኔ ላይ ግን ችግር የምትፈጥሩ ከሆነ ግን ከውጭ ሌላ ነገር ውስጥ ትገባላችሁ ሁላችሁም ማምለጥ አትችሉም አልኳቸው ከዛ ደነገጠ በተለይ ባለሀብቴ መጠጥ ያመጣል የተባለው ምንድነው የምታወራው ምናምን ብሎ የመናቅ ነገር ሲያሳይ ጊዜ ቁጭ በል በቃ አንተ ነህ መጠጥ የምታመጣው ሁሉ የምታግዛቸው አንተ ነህ መሰለኝ ታስታውቃለህ አለባበስ አልኩት ከዛ ሁኔታዬ ደስ አላላቸውም ሲቪልም መሰልኳቸው አንድ ሰው ብቻ ግን አወቀኝ አንተ መምህር ተስፋዬ ነህ አይደል አለኝ አዎ ነኝ አልኩት የቤተ ክርስቲያን መምህር ነው ተረጋጉ የሚጠቅመን ነገር ነው ይዞ የመጣው እንጂ የሚጎዳን ነገር አይደለም እንደዚህ እንደምታስቡት ሰው አይደለም እኔ አውቀዋለሁ የሆነ ሰው እኔ ከዚህ አይነት ካለንበት ነገር ውስጥ እንድንወጣ የመከረኝ ሰው የሱን ትምህርት ሰጥቶኝ ቴሌግራም ላይ ሁልጊዜ የሱን ትምህርት ይልክልኛል ተመለስ እያለ ይሄን ሰው አውቀዋለሁ ተረጋጉ አላቸው እሺ ይሻሉ ቁጭ አሉ ወንበር ሳብ ያደርጉ መተው ጀንትል ሆነ ቁጭ ብለው ከፈቱት በቃ ገና በተከፈተ በ3ኛ ነው በ4ኛ ደቂቃው ላይ ደነገጡ እግሪ እንትና እኮ ነች ምናምን አሉ ጸበል ሄዳ እንደዚህ ሙስሊም እኮ ነበረች አዎ ዝም ብላችሁ አዳምጡ አልኳቸው 20 ደቂቃው ሲያልቅ ሌላ 10 ደቂቃ ጨመርኩላቸው ለምን የ10 ደቂቃው የትኛው ነው ቪዲዮውን ስታየው ደግሞ እየሆነች የነበረችውን ነገር እኛ እንዴት እንደምንጸልይ እንዴት አድርገን ጸልየን እንዴት እንደተያዘ ጸበል ቦታ ላይ የነበረውን ቪዲዮ አቀናብሬ አጠቃላይ ወደ 30 ምናምን ደቂቃ 35 34 ደቂቃ አዩ ጨረሱ ጸጥ ያሉት ጨረስኩኝ አይደል ሳቸው አዎ አመሰግናለሁ ስለፈቀዳችሁልኝ እግዚአብሔር ያክብርልኝ የሚፈልገኝ ሰው ካለ ስልክ ቁጥር ይኸው ብዬ ወጣሁ ምክር ይሄ ትምህርት ንውስቲን እንሳምት ገውናን አላልኩ ራሱ የኔ እግር መምጣት በራሱ ንስሐ ነው አይደል እንዴ እግዚአብሔር የተመሰገነ ይሁን እግሬ ከወጣበት ቀን ጀምሮ ከዛ ቤት ከወጣበት ቀን ጀምሮ ናይት ክለቡም ያ ቤትም ጭፈራ አቆመ መጀመሪያ የተመለሰችው ሰራተኛዋ ናት ቀጥሎ 7 ወጣቶች እንጠመቃለን ብለው በአንድ ቀን ደወሉልኝ በአንድ ሳምንት ውስጥ 16 ወጣቶች ተጠመቁ በአንድ ሳምንት ውስጥ በድብቅ እያንዳንዳቸውን ጸበል እየወሰድኩኝ ይሄ ነው ከዛስ ለዚህ መሰብሰብ ምክንያት የሆኑት ልጆች 4 ልጆች ጋር ልመጣ ነው አሁን 3 ወንዶችና 1 ሴት ጋር ምንድነው ምክንያቱ እንዴት እንደዚህ ሊሆን ቻለ ተሰብስበው እነዚህ ልጆች መስገድ መጸለይ ይጀምራሉ ከነዚህ ከአራት ቤት ወንድምና እህቶች መካከል 2 ናቸው የኔን ትምህርት መቀበል የጀመሩት መጀመሪያ ሰራተኛዋ ነች 2 እንዲቀበሉ ያደረገቻቸው እውነቱን ነው ይሄ ልጅ የሚናገረው እውነቱን ነው እኔ እናትና አባቴ እንደዚህ ነበሩ እኔ እንደዚህ አይነት ችግር ነበረብን እኔ ራሴ ወደ እናንተ የተሳብኩት በዚህ ምክንያት ነው ማለት ነው ምናምን በእናንተ ያስደፈረኝ እንደዚህ ነው ማለት ነው ብላ በቃ መስገድ መጸለይ ጀመረች ወደ ሃይማኖቷ ስትመጣ ፈርተው እነሱም ከሷ ጋር መምጣት ጀመሩ ማንና ማን የመጨረሻው ወንድ ልጅና የመጀመሪያ ሰዶማዊነትን ያመጣው ልጅ እና 36 ዓመቱ ያ የደፈረው ትልቁ ልጃቸው እምቢ ብሏል ትልቁ ልጅ እና ሴቷ እምቢ ብለው ነበር በኋላ ነው ቀስ ብለው ወርም አልሞላው ተቀላቀሉ ከዛ መምህር ፈልጌ ነበር ጥያቄዎች አሉኝ አለ ምን በኢየሱስ ክርስቶስ ላይ መጀመሪያ በስጋ ላይ ጥያቄ አይኖርህም ኢየሱስ ክርስቶስ
እኮ መጀመሪያ እኮ በሱ ላይ እኮ ጥያቄ ስላልተመለሰልኝ ነው እኮ እንደፈለግኩ ይሆንኩት። እኔ የማንም አይደለሁም ብዬ ስላሰብኩ ነው። ግድ የለም ስጋህን መጀመሪያ ንጹህ አድርገውና ከዛ ጥያቄ ይመለስልሃል። ጥያቄ የሚመለሰው ስጋህን ንጹህ፣ አይምሮ ህሊናህን ንጹህ፣ ከዛ በኋላ ደግሞ ሃይማኖትን ስትማር ነው ጥያቄ የሚመለስልህ። ቀና ስትሆን ነው አልኩት። ምን አይተህብኝ ነው አለኝ። ትዕቢት በጣም ዝንጠባረራለህ፣ ትዕቢት አለብህ አልኩት። እሺ ሶሪ በጣም ይቅርታ አለኝ። ተገናኘን። ከዛ ለካ ተፈጥሮ ነው ልጁ ጅንን ይላል። በቃ ይንጠባረራል ሁሉ ነገር። በዛ ላይ ደግሞ ፂሙን ታላጭቶ ደግሞ አስቡት ሲንጠባረር የተሸለተች በግ ነው የሚመስለው። ከዛ በጣም ውስጤ ቅፍፍ ብሎኛል። በቃ የልጁ ሁኔታ ለምን ቲቪቱ እንደገና ደግሞ አልመለስም ማለቱ ልጁ ወንድሞቹን የሚዘትባቸው ነገር ኢቭን መስገድ ከጀመሩ በኋላ ራሱ ካልደፈርኳችሁ ምናምን ተካብዳለ እንደ ዝም ብለህ ምናምን እያለ ንቀት አሳየ እና ጭራሽ እነሱንም እኮ ትምህርታቸውን እኮ ቄሶቹም አይፈልጉትም የውሸት እኮ ነው ትምህርቱ ምናምን ብሎ ትምህርታችን ሊያጣጥል ሞከረ። አያችሁ መምህራን የምትሰሩት ስራ ማይክሮፎን ጨብጣችሁ እኛን ስማችን ስታጠፉ ሊመለሱ ያሉ ነፍሳትን እንኳን እንዴት እንዳይመለሱ እንዴት እንደምታደርጉ አያችሁ። እናንተኛን ባትቃወሙ ኖሮ ይሄን ብታግዙን ስንት ስራ በሰራን ነበር። እና ብቻ ዞሮ ዞሮ ወደ ምክር አልገባም። እስካሁን ድረስ ታሪኩ ላይ ነው የተኮርኩት አይደለም። እና መስገድ ሲጀምሩ ማጓራት ጀመረ። አንደኛው የ36 ዓመቱ ሲያጓራ ሴቷ ደነገጠች። ሴቷ ልጅ ማለት ነው ሌዝቢያ ነው። ጥግ ያዘች። በቃ የሚለፈልፈው የሚያወራው ነገር በጣም ያስደነግጣል፣ በጣም ያስፈራል። ሪከርድ አድርገው ላኩልኝ። ስሰማው በስመ አብ ወወልድ ወመንፈስ ቅዱስ ማለት እንደዚህ አይነት እናትና አባት አለ እንዴ? ልጆቹን የወለዷቸው እናትና አባት ምን አይነት ገጠር ውስጥ ያሉ እናትና አባት እኮ ናቸው። በስላሴ ስም ይሄ ኃጢአት እንዴት ወደ ከተማ እንደመጣ እንዴት ልጆቹ ለመደፈር ለእንደዚህ ነገር ቅርብ እንዴት እንደሆኑ ለግለ ወሲብም ሆነ ለሰዶማዊነት ለሌዝቢያነት እንዴት ቅርብ እንደሆኑ የእናትና የአባት አስተዋጽኦ አለው። አስተዋጽኦ ብቻ ሳይሆን የእነሱ ውጤት ፍሬ ናቸው። እንዴት ብትሉ 100% እንደ 99 ምናምን አላችሁ 100% እንዴት በሉ። እናታቸው የነዚህ ልጆች እናት ልጆቹን የወለደቻቸው ከማን ነው? ከአባቷ ነው። እና ይሄንን ታዲያ ልጆቹ ሲሰሙ አይታነቁም፣ አይገደሉም፣ ራሳቸውን አያጠፉም። ይሄን ግን ማንም አያውቅም። አባታችን ብለው የሚያስቡት ምናቸው ነው? አያታቸው ነው። ምን ማለት እንደሆነ መቼም ይገባቸዋል አይደለም? ለምን እንደዚህ ሆነ? አባታቸው የአእምሮ ዝግመት ችግር እንዳለበት ይታወቃል። እድገት ዝግመት ወይም ደግሞ የሆነ ችግር እንዳለበት ይታወቃል። እናታቸው ደግሞ በሰፈር ውስጥ የታወቀች ንቁ ናት። ብዙ መሬት፣ ብዙ እርሻ፣ ብዙ ንብረት ያላት ከገጠር ወደ ከተማ ወደ አትክልት ተራ አዲስ አበባ ማለት ነው ብዙ ጥቅል ጎመኖችን፣ ሰላጣ፣ ካሮት ምናምን ድንች በ9 በ10 አይሱዝ የምታመላልስ ባለሀብት ናት። የገጠር ባለሀብት፣ ትልቅ እርሻ፣ ትልቅ መሬት ያላት ሴት፣ ከተማ መታ መኖር የማትፈልግ ሴት የእነዚህ ልጆች እናት። ደግሞ አያታቸው በህይወት አለ። እድሜው 88 ነው 90 ምናምን። እንዴት ከዚህ አባት ተወለድን ብሎ የሚያስቡት እነሱ ራሱ። መቼም ወንድ ልጅ ሻብቶም 60 ዓመትም ሆኖትም ይወልዳል። ወንድ ልጅ ጉልበቱም ዘሩም አይደክምም ይባላል። የሚወለዱት ልጆች ምናልባት ከተወለዱ በኋላ ከእንደዚህ አይነት እድሜ ከተወለዱ ልጆች የሚገኝ አይምሮ የራሱ የሆነ ልዩነት ሊኖረው ይችላል፣ ችግር ሊኖር ይችላል። ግን እንዴት ይሄ ነገር ሊፈጠር ቻለ? ምንድን ነው ሲባል በጣም ነው የሚያስደነግጠው። ዛሩ የሚናገረው ነገር ልንገራችሁ። የሚጮኸው የሚለፈልፈው እኔ እናታቸው ነኝ፣ የእናታቸው ዛር ነኝ። እንዴት እንደዚህ ያደረክ? ልጆቹ ከአያታቸው ተወለዱ። እቺ እናታቸውስ ከአባቷ እንዴት ተወለደች እነዚህ ልጆች ሲባል አንደኛ ያገባችው እንግዲህ ታሪኩን የመንፈሱን ልተወውና ታሪኩን ልንገራችሁ። መንፈሱ የተናገረውን ታሪክ እንደሱ ሆኜ ማውራት ይከብደኛል። የጮኳ አላወራም እና ምንድነው ታሪኩ? እናትየዋ የሆነ ባል ይመጣላታል የዛሬ 38 ዓመት የዛሬ 38 ዓመት ባል ይመጣላታል። ያ ደግሞ ባለሀብት ነው፣ የገጠር ባለሀብት፣ የታወቀ ባለሀብት ነው። የገጠር ስላችሁ ገጠር ውስጥ የሚኖር ሳይሆን የክፍለ ሀገር ሰው ነው። ግን
በጣም ሀብታም ሰው ነው። ምንም ነገር በቃ ማለት ሁሉ ነገር ያለው ሰው ነው። ቤት ምናምን ያለው ሰው ነው እና ግን መካን ነው። መካን እንደሆነ ግን አያውቅም ሰውየው። ብትሞክር እምቢ ቶሎ ብላ ከሱ ለመውለድ ፈልጋ ዝም ብላ አብራው ስትጫወት ስትዳራ ምን ስትል በወቅቱ ወድጄሻለሁ ብሎ ምናምን ራስሽን ጠብቂ እሺ ተጠንቀቂ እያላት አብሯት ሲተኛ እሷ ደግሞ እንደዚህማ አይሆንም እወልዳለሁ ካንተ ከዛ ታገባኛለህ ሚስት ብትኖርህም ተደራቢ መሆን እፈልጋለሁ እያለች ስትሞክር እምቢ ይላታል ልጅ። ኦኬ ሰውየው መካን ነው ወይም ደግሞ የሆነ ነገር ሆኗል ማለት ነው ትልና ይሄን ሀብትማ ማጣት አልፈልግም ትላለች። በዘራቸው ደግሞ በእነሱ ዘር ምን አይነት ዘር ነው የሚለውን እናንተ ዳኙልኝ። ግን አንዳንድ እኛ የቡዳ ህዝቦች ነን፣ የቡዳ ማህበረሰብ ነን፣ ሰው ቡዳ ብሎናል፣ ስለዚህ ከዘራችን ውጭ ሌላ ሰው ማግባት የለብንም ብለው የሚያስቡ አንዳንድ ሰዎች አሉ። የሚያስቡ ስላችሁ አስበው በተግባር የሚፈጽሙ አሉ። ሌላ አንጋባም እርስ በርስ ነው የምንጋባው። ግቢ የሚባለው ነገር የመጣውም ከዛ ነው። አሁን እናንተ ቤት ካላችሁ ለቤታችሁ ደግሞ አጥር ታጥራላችሁ። ያም ይባላል ግቢ ይባላል። በድሮ ጊዜ ግን ግቢ የሚባለው ምንድነው? ጋብቻ መጋባት የተጋቡ ማህበረሰቦች ብቻ አንድ ላይ ተጠራቅመው የሚኖሩበት ማህበረሰብ ማለት ነው። እህት ባል ስታገባ እዛው ትኖራለች። ወንድም ባል ሲያገባ ሚስት ሲያገባ እዛው ይኖራል። እዛው አንድ ግቢ ውስጥ እናትና አባታቸው አካባቢ እዛው ይባዛሉ፣ እዛው ይዋለዳሉ። ብዙ እንዲህ አይነት ችግር ያለባቸው ቡዳ መንፈስ አለባቸው ተብሎ የሚታሰቡ አያት ቅድመ አያት ያላችሁ ሰዎች ናችሁ። ባይሆንም እንኳን ይሄ ነገር አጣሩ። ግቢ ጋብቻ የሚባለውን ነገር ማለት ነው። አንዳንዴም ደግሞ ይሄንን የሚፈጥሩ ካህናትም ዲያቆናትም አሉ። ወይም ደግሞ እንደዚህ የካህን ዘር ነን ብለው ሌላ መጋባት አንፈልግም ብለው ማለቴ አጥንተው የማን ልጅ ነው ከየት ነው የመጣው ተብሎ ታጠንቶ ይመጣና ግን እዛ ግቢ ውስጥ እዛ ጋብቻ ውስጥ ይቀላቀላል። እርስ በርስ አይጋቡም፣ ግን የሚመጣው ሰው ንጹሕ ሆኖ እንዲመጣ ይደረጋል። እነዚህኞቹ ግን ተበላልተዋል እርስ በርስ። ስለዚህ ሌላ ሰው ማግባት ስለማይፈቀድላት ከሌላ ሰው መውለድ ስለማይፈቀድላት ይሄንን ሰው እያጥምደው ግን ሀብቱን ፈለገችው። ስለዚህ ከሌላ ወንድ ከምወልድ ያለኝ አማራጭ ከአባቴ መውለድ ነው አለች። አባቷን ልክ እንደ ሎጥ እያሰከረች አባቷ በዛን ጊዜ ብዙም የአእምሮ ዝግመት ችግር አልነበረበትም። አባቷ በዛን ጊዜ ብዙ የአእምሮ ዝግመት ችግር አልነበረበትም ማለት በተወሰነ መልኩ በመጠጥና በምናምን የሰከረ የናወዘ ባዕድ አምልኮ የሚያመልኩ ቤተሰቦች ውስጥ ያደገ እንደገና አዝማሪነት ባህሪ ያለባቸው ቤተሰቦች ውስጥ የነበረ ሰው ነው። እንደዚህ በማሲንቆ እየሄዱ በዚህ ቦታው እንደዚህ ያደርጉ ነበር እና ትንሽ ሲጠጣ የሚቀይረው ሰው ነው። ስለዚህ ሲጠጣ የሚቀይረው ከሆነ አብሾ ጠጥቷል ማለት ነው። የእውቀት ግጥም ለመሸምደድ ዜማ ለመያዝ ወየውን ነገር ለመቻል ምናምን ብለው ወስዷል ማለት ነው የሰው። ስለዚህ ጅል ነገር ሆኗል እና ሲጠጣ አባቷን 4 ጊዜ ተገናኝተው ያንተ ልጆች ናቸው እያለች ይሄንን ባለ ሀብት አግብታ ከሱ ሀብት ወርሳ ባሏን ገላ ነው የምትኖረው ሴትዮዋ። ገላ ስላችሁ በምንድነው ተቀረች? በሞራል አዎ በቃ ወይ ሚስት የወለደችን ደግሞ የምትወልጃቸው አንቺን የሚመስሉ እናንተ ቤተሰብ ውስጥ ያሉት ናቸው ልጆቹ እንዳለ ይላታል። አያውቅም ይሄ ሰው ተይዟል። እና እንዳለ ልጆቹ ደግሞ እሷንና አባቷን ነው የሚመስሉት እነዚህ ልጆች 4 ልጆች እና ያንተ ናቸው ተብሎ 10 ዓመት አብሯት ኖረ። ከዛ በኋላ ሞተ። ይሄ ሰው በምን እንደሞተ ምንም የተረጋገጠ ነገር የለም። መንፈሱን አልጠይቁትም። እንዴ ሞተ ማን የገደለው ብዬም አልጠይቁትም። አጋጣሚ ሆኖ ግን በቃ በቁም የሞተ ሰው ነው። በጣም ያሳዝናል። ግን ከመሞቱ በፊት በተደጋጋሚ ልንገረው ከነገርኩት መንገር የፈለገችው ለምንድን ነው? ልትለየው ፈልጋ ነው። ብቻዋን መኖር ፈልጋ በቃ እካፈላለሁ ብላ ሀብት ተካፈለ ልትኖር ነው። አይ ከነገርኩትማ በወንጀል ይከሰኛል ብላ ደግሞ ፈራች እና ልትለየው ልትነግረው እየፈለገች እንደነበረና በመካከል ሰውየው እንደሞተ ነው መንፈሱ የተናገረው። ይሄንን ደውለን ማጣራት አለብን ተብሎ ሴትዮዋ እኮ አለች በህይወት። ከዛ ስልክ ተሰጠኝ። የቤተሰብ ገጠር ያለች እናታቸው ስልክ ፈልጋለሁ ብዬ ከውጭ ሀገር ተቀበልኩኝ። የተፈጠረውን ነገር በሙሉ የውጭ ሀገር ያሉ ሰዎች በሙሉ አወቁ፣ ነገርናቸው፣ አለቀሱ፣ ቪዲዮን አዩ፣ በጣም አዘኑ፣ ሁሉ ነገር ሰሙ። ከዛ ገጠር ወይ መሄድ አለብህ ወይ ደግሞ በስልክ ማውራት አለብህ፣ የሚፈጠረው ነገር ምን እንደሆነ ባይታወቅም አሉኝ። ይሻልኳቸው። ከዛ ደውዬ እንደዚህ እኔ እመጣለሁ እና ፈልጌዎት ነው፣ መምህር ተስፋ ይባላለሁ፣ የልጆቹ እንደዚህ መንፈሳዊ የቤተክርስቲያን መምህር ነኝ እና ላገኘዎት እፈልጋለሁ ማምሳቸው ጊዜ እሺ ቆይ ና ስል ነው የምትመጣው አሉኝና ከዛ ከሁለት ቀን በኋላ ደውለው
እግርህ እዚች ሀገር እንዳይረግጣል። ያው አስጠንቁለው ነው መሰለኝ እኔ ያስጠንቁል አላወኩኝም፣ ግን ይሆናል ብዬ ነው የምገምት። እግርህ እዚች ሰፈር እንዳይረግጥ፣ እዚች ሀገር እንዳይረግጥ በዩቲዩብ ላይ የምለቀውን ቪዲዮ አይተውም ሊሆን ይችላል ብዬ አስባለሁ። ከዛ ነገሮች በዚህ ልክ ሲሆኑ ልጆቹ ሄደን እናታችንን እናሳስራለን ምናምን ብለው አይ እንደዛ አያስፈልግም፣ እየኖረች አይደል አርጅታለች አይደል እናታችሁ፣ በቃ አባታችሁም 88 ምናምን ነው፣ እናታችሁም ደግሞ እንደዚህ ነች አይደል፣ በቃ አሁን ያላችሁ አማራጭ ምንድነው? ዝም ብላችሁ እዚህ ያለው ነገር ማስተካከል ነው። ውጭ ሀገር ያሉ ሰዎች ምን አሉ? ቤቱን ውሰዱት፣ በቃ እኛ አንፈልግ፣ እንዲህ አይነት ነገር የተፈጸመበት ቤት ውስጥ መኖር አንፈልግም፣ ቤቱ የእናንተ ይሁን፣ እግዚአብሔርን እየተከተላችሁ ከሆነ ቤቱን ሽጡትና ገንዘቡን ተካፍላችሁ የየራሳችሁ ኑሮ ኑሮ፣ አንድ ላይ እንዳትኖሩ፣ ድጋሚ ኃጢአቱ እንዳይፈጠር ብለው ስጋታቸውን ይናገራሉ። ጥሩ ነው አልኩኝ እኔ ራሴ። ከዛ እነዚህ ልጆች ቤቱን ሸጠው ገንዘቡን ተከፋፍለው ኮንዶሚኒየም ገዙበት። ትልቅ ግቢ ነበረ። ኮንዶሚኒየም ባለ አንድ መኝታ ባለ ሁለት መኝታ እያደረጉ ገዙበት። አሁን አራቱን ለየብቻቸው ነው ያሉት፣ ለየብቻቸው ነው የሚኖሩት። አንድ ላይ እንዲኖሩም ሰራተኛዋ ራሷ ለብቻዋ ወጥታ ሌላ ቦታ ነች ያለችው። ገንዘብ ያ ሁሉ እንደዛ ደህና ናቸው ጥሩ ናቸው ብላ ስትናገር የነበረበት የ7 ዓመት ኃጢአት ጊዜ በጣም ነው ያዘኑት። ተይዛ ነው በእርግጥ እሷም፣ ግን ለመመለሳቸው ደግሞ ምክንያት መሆኗ ደግሞ ደስ ይላል። ለመመለሳቸው ወደ ቡቡ ስለሆነች ማለት ነው። ፍርሃቷን ፈሩት፣ ፍርሃቷን ተካፈሏት። አሁን እዚህ ጋር ትንሽ የምክር ጣል አድርጌ ልለፍ። ምክንያቱም ሴትዮዋን ምንድነው ማድረግ ያለብኝ? እግርህ እንዳይረግጥ ብላኛለች። ብዙ ገንዘብ ያላት ሰው ናት። በስተርጅና እንደዚህ ካለች እቺ ሴትዮ አሁንም አጋንንት እያመለከች ግንባሬ ነው ጥሩሽ የምታደርገኝ በሌላ ነገር ማለት ያው ሀብት ካላት ገንዘብ ካላት መሳሪያ ይኖራታል ብዬ ስለማስብ ነው። ያን ፈርቼ ሳይሆን እስቲ ምን ትላላችሁ እናንተ? እቺ ሴትዮ ምንድነው ማድረግ ያለብን? የመጀመሪያው። ሁለተኛ እንደው እንዲህ አይነት ጊዜ መምጣቱ አሁንም ድረስ እየደወሉ ነው አንዳንድ ወጣቶች፣ የሚገርማችሁ ግን ከዛ ግሩፕ ውስጥ የነበሩ ግን ይሄ ጊዜ መምጣቱ ራሱ ለኢትዮጵያና ለተዋህዶ ውርደት አይደለም? በጣም እኮ ትልቅ ውርደት እኮ ነው። እንዲህ አይነት ወጣት ተሰብስቦ ሃይማኖት የለሽ ሆኖ ራቁቱን ሆኖ የሚበላ የሚጠጣ የሚጨፍር የሚዘሙት የሚሴስን ግን አንገቱ ላይ ማተብ ያሰረ የነበረ የነዛ ልጆች የሆነ የቅዱሳን ዘር ነን ብለን የምናስብ የአባቶቻችን ልጆች ነን ብለን የምናስብ ቤተክርስቲያን ይሳለሙ ነበር፣ ዝክር ያዘክሩ ነበረ፣ ጽዋ ይጠጡ ነበረ፣ ታቦት ይሸኙ ነበር ተብሎ የሚታሰቡ የክርስቲያን ቤተሰብ ልጆች ናቸው እንደዚህ እየሆኑ ያሉት። ሙስሊምም ቢኖሩም ሙስሊምም አሉ እርግጥ በዚህ ሰዶማውያን ሲባሉ ከሁሉም ነው የሚሰባሰቡት። ከቃልቻም ውስጥ የነበሩ አሉ። አንዱ እንዲያውም አባቴ ቃልቻ ነው እናቴም ቃልቻ ናት፣ የቤት ውስጥ ያመልካሉ፣ ከእነሱ ቤት ነው ወደዚህ ወደ ሶዶማዊነት የመጣሁት ነው ያለው። ስናገር የገባው እንዲያውም እሱ ነው በብዛት። እውነት ነው፣ ትክክል ነው፣ ይሄ ነገር የሚያወራው ነገር ትክክል ነው እያለ ማረጋገጫ ሲሰጣቸው የነበረው እሱ ነው። እኔ ከወጣሁ በኋላ ራሱ ፍርሃት ለቆባቸዋል። አባቴ እኮ ማታ ማታ እንደዚህ ይቀየራል፣ ይሄ ማለት ወደ ጅብነት ሳይሆን የሆነ ሁሉ ነገር ይቀየራል፣ በር ከፍቶ ይወጣል፣ እየጮኸ ነው የሚሄደው ምናምን ሁሉ ነግሯቸው በቃ ፈሩት። ልጁ ምንድን ነው እሱ? እኔ እኮ በቃ በእንደዚህ አይነት ቤተሰብ ውስጥ ነው ያደግኩት፣ እኔ ይሄን ነገር አላውቅም፣ እውነት ሁሉም ቤት ውስጥ ያለን የሚመስለኝ ምናምን ብሎ ነገራቸው። ግን እንዳለ ቲኔጀር ናቸው። 18 ዓመት 19 ዓመት 20 ዓመት በጣም ትልቅ ናቸው ቢባሉ ሰውነታቸው ትልቅ የሚሆነው መጠጥ ምናምን የሚገዛላቸው ሰው ምናልባት እድሜው 25 ዓመት 26 ዓመት ቢሆን ነው። ግን ትልቅ ሰው ነው የሚመስለው 30 ዓመት የሚመስለው ባለሀብት የተባለው ማለት ነው። እና እንደዚህ በቃ ህፃናቶች ተጠረቃቅመው እንዲህ አይነት ኃጢአት ሲሰሩ ማየት በጣም ውርደት ነው። ለምን ሲባል ትምህርት ስላልተሰጠ ዛሩ ምን እንደሚያደርግ እነ ቡዳ እነ መተት መናፍስቶቹ እንዴት ሰዎችን እንደሚያጠቁ ትምህርቱ እንዲሰጥ ቢፈቀድና ሰው ወደ እግዚአብሔር ቢመጣ እኮ ቁጥሩ በተወሰነ መልኩ ይቀንስ ነበረ። እስር ቤት ማሰር፣ ፍርድ ቤት መገተር፣ ወይም ደግሞ በሚዲያ መርገም እንዲህ ነው አይደል? እሱ አይደለም የሚያዋጣው፣ ማስተማር ነው። አዌርነሱን በደንብ አድርጎ ማስፋፋት ነው። ህዝቡ እንዲነቃ ማድረግ ነው። እያወቁ እንደዚያ የሚያደርጉ ቢሆኑ ማለት ነው። ይቺ ልጅ ዛሬ ኦርቶዶክስ ሆና ዛሬ ቤተ መቅደስ መደበቂያ ነው። ይቺ ያው ሙስሊም የነበረችው ልጅ ተጠምቃ እግዚአብሔርን ብላችሁ ቤተክርስቲያን ቅዳሴው ካለቀ በኋላ ራሱ ሌላ 30 ደቂቃ ትቆማለች ጸሎት ላይ። ቅዳሴው ካለቀ በኋላ እኮ ነው እየጸለየች ክርስቶስን አገኘችዋ። እና ይሄን ትምህርት ነው ማን አስተምረው? ይሄን ትምህርት ነው ታዲያ እኛ እንዳናስፋፋ የምንከለከለው? እናንተ መምህራን ልታግዙን ይገባል የምንላችሁ እናንተ ሄዳችሁበት ልታደርጉት ያልቻላችሁት ስለሆነ ነው። ናይት ክለብ ማዘጋት አልቻላችሁም። ጭፈራ ቤቶቹን ወይም ኃጢአቱን መቀነስ አልቻላችሁም። ለምን? የትምህርቱ ዘውግ መቀየር አለበት።
በቃ ቃለ ዓዋዲው በትክክል መሻሻል አለበት። ቤተክርስቲያን የምናስተምረውን ትምህርት መስማት ብላ ሰምታን ልታግዘን ይገባል ብዬ የምናገረው ለዚህ ነው። ይሄ ሁሉ ወጣት ተጠምቆ ወደዚህ ሲመጣ ቪዲዮ ቀርጬ ማሳየት አቅቶኝ አይደለም። ለወላጆቻቸው ክብር እንዴት ያሉ ወላጆች እንዳሏቸው ብታዩ የተከበሩ እኮ ናቸው። የእነዚህ ልጆች ናቸው እኮ መጥተው እዛ የሚጨፍሩት። እናንተ ምናልባት የኔ ልጅ ይሆን ብላችሁ አሁን አትጨነቁ። እኔም ሁላችንም ወላጆች እንጨነቃለን። ለወላጆቻቸው ክብር ስል ለሚያውቋቸው ጓደኞቻቸው ለሰፈራቸው ክብር ስል ቪዲዮን ትቼው እኔ ራሴ ተጋፍጬ ነው ያለሁት። አንዴ የምናደርገው የመሰላችሁ አሉ አቋሜን በዛውም ልናገር ብዬ ነው። ወደ ፖሊስ ጣቢያ ተጠራሁኝና ይሄ እዚህ ቦታ ላይ የተናገርከውን ገጠመኝ ሰውየው ማግኘት እንፈልጋለን አሉ። ነው አይደል? ለምን አልኳቸው። እውነት በሆነ ለምን? አይ ይሄ ከብሔር ከምን አንጻር እንደዚህ እኔ ሪስክ ወስጄ ነው ያለ የተቀረጽኩት እዚህ ፊት ለፊት። በቃ እኔ ኃላፊነቱን ወስደው ስለዚህ ታሪኩ ውሸት ነው ማለት ነው። በሩት ከፈለጋችሁ እንደዛም ሆነ የምትተውኝ ከሆነ እንዴት ነው እኔ ራሴ የተቀረጽኩትን ገጠመኝ እናንተ የዚህ ታሪክ ባለቤት ይሄ ነው ብዬ ለእናንተ ማሳያችሁ ማን ስለሆናችሁ ነው? እንዴት እንደዚህ ሆነ አልኳቸው። ታሪኩን ተናግሬያለሁ፣ ስም አልጠቀስኩኝ፣ እንደገናም ደግሞ መልክ አላሳየሁኝ፣ ሰፈር አልተናገርኩኝ። መቀጣት ካለብኝ መታሰር ካለብኝ እኔ መታሰር ያለብኝ። እነዛ ሰዎች እኮ መልካቸው እንዳይታይ የፈለኩት ታሪኩ ከባድ ስለሆነ ነው። ማነው እነሱን ከኔ ጭንቅላት ውስጥ አውጥቶ እኔ ጭንቅላት ውስጥ ገብቶ ፎቶ አንስቷቸው የሚያጋልጥ እስቲ ልብ ይሆን አልኳቸው። አይ በቃ ሂጂ በቃ ስነ ልቦናሽን አውቀህ ማን ብሎ ሸኙ እና በቃ ኃላፊነቱን ወስጄ እኔ እዚህ የምታርከው ለምን ነው ተቀላችሁ? በጣም ከባድ ነን እኛ ኢትዮጵያኖች። ቁጭ ብሎ ገጠመኝ እያዳመጠ የዚህ በስልጣኑ ሊሰራብኝ በኮከቡ ባደረገው ሄልሜት በኮፍያው በመከላከያነቱ እኔን አስፈራርቶ ምናምን የታሪኩን ባለቤቶች ሊያውቅ በቃ ከህግ ጋር ነካክቶ ምናምን እኔ አልሰማህም። ሃይማኖት ነዋ፣ ክር እኮ ነው። እንዴት ነው እነዚህ ሰዎች ፊት ለፊት አምጥቼ ማሳይ? ንስሐ ገብተው እንደ የዛሬ 6 ዓመትም አስታውሳለሁ አንድ በከልከሌዎስ መንፈስ እየሰለበ ብር ይሰርቅ የነበረ የሆነ ሰው ነበረ እና ገንዘቡን አሁን ምን ላድርገው እያለ ነው 3 ሚሊዮን ብር እንደዚህ ለመቄዶንያ ልስጠው ምናምን እያለ ነው ሲጸልዩለት ብዬ እናገራለሁ። ፖሊስ መጣና ልጁ መያዝን ብሩን እኮ ሊወስዱ ነው እንዴ? አይ ብሩን እኮ ለመቄዶንያ ወስዶ ልጅ እኮ ገዳም ገብቷል፣ ከፈለጋችሁ ሂዱና ገዳም አገኙት አልኳቸው። ቀና ብለው ሄዱ። እጥፍ አያችሁ። ስለዚህ አንዳንድ ጊዜ ትምህርቱን ወደ ሌላ ነገር እጥፍ የሚያደርጉ ሰዎች አሉ። በጣም እኮ የሚያሳፍር ነገር ነው አንዳንዴ። እና ሪስኩንም ወስደው ሆን ብዬ ነው ከዚህ ነገር። ወንድሞቻችን ግብረ ሰዶም ውስጥ ያላችሁ እህቶቻችን፣ በሌዝቢያን ውስጥ ያላችሁ እስቲ ዝም ብላችሁ በቀናነት ትምህርቴን አዳምጡና የምለው ነገር ይገባችኋል። እናታችሁ እንዴት እንዳሳደገቻችሁ፣ አባታችሁ እንዴት እንዳሳደጋችሁ፣ ስለ ነፍሳችሁ ነገ ድንገት ሞታችሁ ሲኦል ገብታችሁ ስለምትቃጠሉት ነገር በደንብ አድርጌ አስተምሬያለሁ። ስለ ኃጢአቱ ማናየውና ሄዶ ለምትሉት ነገር እዚህ ሆናችሁ እዛ ያለው ማየት የምትችሉበት አይነት የሃይማኖት መንገድ አለ። በጾም ጸሎት፣ ስግደት ውስጥ ሆናችሁ እግዚአብሔር ሆይ እስቲ ሲኦል አለ ገነት አለ ጠይቁት። እሱ የዋህ ነው፣ ይሰማችኋል። ቀንበሩ ልዝብ ነው፣ የዋህ ነው። በምን ቃላት ፍቅር ነው ክርስቶስ። ማወቅ የምትፈልጉት ነገር ያሳውቃችኋል። ህሊናችሁም እኮ ይመሰክራል አይደል? ሲኦል እንዳለ። ገነትን ጭራሽ አታቋትም። ገነት የሚመስላችሁ ለእናንተ መብላት፣ መጠጣት፣ ኪሳችሁ ገንዘብ መሙላት፣ ከዛ መኪና መንዳት፣ እሱ ነው ገነት ለእናንተ አይደለ? አይደለም። ገነት ማለት የትኛው እንደሆነ የምታውቁት ወደ እግዚአብሔር ፍቅር ፈቅዳችሁ ወዳችሁ ስትመጡ ነው። እና ያስተማርነውን ትምህርት በደንብ አድርጋችሁ አዳምጡ። ግድ የላችሁም። የሚያዋጣችሁ ልባምነት ነው። ድፍንነት ድፍን ሆኖ በመሞት ውስጥ ሲኦል ውስጥ መግባት አለ። ልብን በመጋረድ ስለምን ነገር መስማት አልፈልግም በማለት ውስጥ ሌላ ከባድ ዘላለማዊ ስቃይ አለ። እዚህም ተሰቃይታችሁ ሲኦልን ተለማምዳችሁት እዛም ደግሞ ሄዳችሁ እንዴት ነው የሚሆነው? እንዴት እንደዛ ይሆናል? ባካችሁ ትምህርታችን አዳምጡና ተቀየሩ፣ ተመለሱ። የኃጢአት ልምምድን ተለማምዳችሁ እንዳመጣችሁት ሁሉ የጽድቅ ልምምድን ደግሞ ተለማመዱት። ቀስ በቀስ ነው ሁሉ ነገር የሚሆነው። ቀስ ዛሬን ሲጋራ ነገ መጠጥን እንደዚህ በሚቀጥለው ዓመት ይሄን አቆማለሁ እያላችሁ እየተለማመዳችሁ ትመጣላችሁ። ይሄንን በልምምድ እንዳመጣችሁት ሁሉ ሰው ከቴዎሪ ይልቅ ፕራክቲካሊ በጣም ለአካሉ ለማንነቱ ይስማማዋል። ስለዚህ በተግባር አንዳንድ ነገሮችን ሂዱባቸው። መጸጸት ብቻውን ከኃጢአት አያወጣም። ወደ ጽድቅ የሚያመጣ አንዱ መንገድ እንጂ ጸጸት ሙሉ በሙሉ አያክማችሁም። ጸጸት እንዲያውም ራሳችሁ እንድታጠፉ መንገድ የሚሆነው አለመሆናችሁ ስትጸጸቱ ነው።
መንፈሳዊ ሆናችሁ የተጠመቃችሁ ስትጸጸቱ ግን መሐሪ አምላክ እንዳለ፣ ይቅር ባይ አምላክ እንዳለ፣ ፍቅር የሆነ አምላክ እንዳለ ውስጣችሁ እየነገራችሁ ህሊናችሁን እየሰማችሁ ስትመጡ በትክክል እውነተኛ የሆነ ዳኝነት ውስጥ ትገባላችሁ። አዎ የመጣው የወረደው እኔን ሊምረኝ ነው። እንኳን እናንተን በጨርቃ የሚነሳባቸውን ሰዎች ፈወሳቸው ነው የሚለው ማቴዎስ ወንጌል ምዕራፍ 4 ላይ። ሰው አይደሉም ተብሎ የሚታሰቡ ይቀየራሉ ተብሎ የሚታሰቡ ሰዎችን ገጸ ከልብ ሰበዳት ካሊ ፍጥረት የሚባሉ ሌላ አይነት አፈጣጠር ያላቸውን የፈወሰ ያዳነ ወደ ገነት ያስገባ አምላክ እኮ ነው ያለን። እንኳን ሰው ሆናችሁ በስጋችሁ እንዲህ አይነት የረከሰ ኃጢአት ውስጥ የገባችሁ ቀርቶ እና ሊምር ዝግጁ የሆነን አምላክ አታሳጡት። እሱ እጁን ዘርግቶ አንተ እጅህን አልዘረጋህም አንተ አውቀህ ነው አትበሉት። ኑ እንዋቀስ የሚለው ጠይቃችሁኝ ያልሰጠኋችሁ፣ ለምናችሁኝ ያላደረኩላችሁ ኑ ከሌለ ኑ እንዋቀስ የሚለው ኢሳይያስ ላይ። ስለዚህ ኑ ወደ እግዚአብሔር ተመለሱ ፕሊስ እባካችሁ። በየዋህነት በቅንነት እንደ ወንድም ነው የምነግራችሁ። ፍርድ ቤትም ፖሊስ ጣቢያም ወይም ለዘላለም በቃ ይሄ እንደዚህ አይሰራም። የእናንተ ህሊና በራሱ ፍርድ ቤትና ፖሊስ ጣቢያ ነው። ከባድ የሆነ ዳኛ፣ ጠበቃ፣ አቃቤ ሁሉ ነገር ያለው እዚህ ውስጥ ነው። መጀመሪያ ሰው እዚህ ውስጥ ዳኝነቱን ካልጀመረ ፍርድ ቤት ቢገባ እስር ቤት ቢገባ ቢታሰር ቢፈረድበት ልጅ ደፍሮ አስገድዶ ደፍሮ እንደዚህ ቢሆን ምን ጥቅም አለው? ምንም ጥቅም የለው። መጀመሪያ እዚህ ጋር እኔ እስር ቤት ውስጥ ያሉ ተማሪዎችን ኢንተርቪው አደርጋቸዋለሁ። በጣም የሚገርሙ የሚያሳዝን ህይወት የሚነግሩኝ እንዳለ እስር ቤት ውስጥ ያሉ ወንዶች ማለት ነው አብዛኞቹ ማለት ይቻላል እንዳለ ማለት ቢከብደኝም ሴት መታ ትገናኘናለች ወንዶቹ፣ ሴቶቹ ደግሞ ወንድ መንፈስ መጥቶ ይገናኘናል ይላሉ። ለምን? በግላጭ አገኘኋቸው ይላል። ከእስር ቤት ወጥተው ጸበል ሊጠመቁ እስራቸውን ጊዜያቸውን ጨርሰው ሊጠመቁ ሲመጡ በግላጭ እስር ቤት እኮ አገኝቻት ነበረ እንዳታገባ ከልክያት እስር ቤት ሆና በግላጭ አገኛታለሁ እንደፈለኩ እገናኛታለሁ ማንም ወንድ እንዲቀርባት ስለማልፈልግ ነው እስር ቤት ያስገባኋት ይላል። ወንዱንም እንደዛው የኔ ባል ብቻ ስለሆነ ማንም ሴት እንድትቀርበው ስለማልፈልግ ወንጀል አሰራሁት እስር ቤት አስገባሁት ትላለች አይነ ጥለዋ። ከዛስ በቃ እስር ቤት ውስጥ 10 ዓመት ሙሉ ተገናኘሁት እንደፈለኩ ተጫወትኩበት አንተ ስመጣ አገኘህን ይላሉ። ትምህርቱን ስላስተማርኩኝ አያችሁ። እንዲያውም የዛሬ ዓመት ከምናምን አካባቢ ላይ ያለ ወንጀሉ የታሰረ ሰው ነበረ። በመተት በምናምን አድርገው ወንጀል እንደሰራ አስመስለው እስር ቤት ገብቶ ተፈርዶበት ቁጭ ብሎ ነበር። እንደገና ክሱ እንዲታይለት ምክንያት የሆነው ላዩ ላይ ያለው መንፈስ ሲታሰር ነው። እስር ቤት ውስጥ መጸለይ ሲጀምር እንደገና ክሱ እንዲታይለት ተደረገ። ሁሉ ሲታይ ምንም ወንጀል ውስጥ የለበትም አምኖ ተቀብሎ ነበር። አርጌዋለሁ እንዴ ብሎ ከቀበል ደርሶ ነበር። ከዛ ጠበቃውትን ተከራክረውለት ጠበቃው ከአቃቤ ጋር ተነጋግረው ይሄ ነገር ጉዳዩ የሌላ ነው ተብሎ እንደገና ከእስር ቤት ወጥቶ እነዛ ሰዎች እንዲታሰሩ ሆኖ ወጥቶ ጸበል ሲጠመቅ ግን እኔ ነኝ ያሳሰብኩት አለች አይነ ጥለዋ። በቃ ባሌ ነው በግላጭ አገኘሁት እዛ ቦታ ላይ ሴት እንዲቀርብ አልፈልግም የኔ ነው አለች። ስለዚህ አንዳንድ ጊዜ ወንዶቹ ከሴት ርቃችሁ ብቻችሁን ግለ ወሲብ እንድታረጉ ዝሙት ላይ ብቻ ሳታገቡ በገንዘባችሁ ሴተኛ አዳሪ ብቻ እንድታሳድዱ የሚያደርገው፣ ሴቶቹም ደግሞ ያለ ወንድ እንድትኖሩ ሲንግል ማም ሆናችሁ እንድትኖሩ እንደገናም ደግሞ በቃ ልክስክስ እንድትሆኑ ከባላችሁ ጋር ብትኖሩ ደግሞ በቃ ጥሩ ያልሆነ ሩካቤ እንዲኖራችሁ በተገኘው ቀዳዳ በማንኛውም አይነት ርኩሰት ውስጥ እንድትገኙ የሚያደርጋችሁ ማን እንደሆነ ማጣራት አለባችሁ። ወደኋላ ሄድ ብላችሁ በየትኛው ጎረምሳ የቡዳ መንፈስ ተበልቼ ነው እንዲህ አይነት ባህሪ ያመጣሁት? ትዳሬ ላይ ዛሬ ሰላም ያጣሁት ባሌን እንድጠላው የሆንኩት የትኛው መስተፋቅር አድርጎብኝ የነበረው የትኛው እኔ ትዳር ላይ እንዲገባ የፈቀድኩለት የዝሙት መንፈስ ነው? ከባሌ በፊት የነበረው ህይወቴ ላይ ያሉት ወንዶች እኔ ላይ የገባብኝ መንፈስ ዛሬ ላይ ምን አደረገኝ ብላችሁ ማሰብ አለባችሁ። እና አይምሯችሁን አሰሩት። ከዛ እግዚአብሔር ያግዛችኋል። ጸበል ጠጡ፣ ስገዱ። በተለይ ስግደትና ጸበል መጠጣት በጣም ወሳኝ ነው። መንፈስ ይገላግላል። በጣም ረጅም ሰዓት በስቅለቱ ፊት በእመቤታችን ፊት የአይምሮ ጭንቀትም ካለባችሁ በቅዱስ ዑራኤል ፊት አማልደኝ አስታርቀኝ ብላችሁ ስገዱ። ከዛ በኋላ ያላቅቃችኋል። የምንፍቅና አስተሳሰብን በሙሉ ያስወግድላችኋል። ለምን? ረዳት አጋጆቻችን አንፈልግም ካልናቸው ማንም ያግዘን። ሰው ደካማ እንደሆነ ስለታወቃለ ጠባቂ መልአክ የተዘጋጀለት በቃ ደካማ ነኝ እኔ አቅም የለኝም በሉና ግን አግዘኝ በሉት። ከዛ ያግዛችኋል። እኔ እችላለሁ እኔ ስለምንል እኮ ነው ወድቀን የቀረ ነው። እና ሰዎች ነን፣ ደካማ ነን ይታወቃል። ግን እንመለስ። ስለነበረ ሰዓቱ አምላካችን ስም የተመሰገነ ይሁን። በጣም የሚከብድ ገጠመኝ እንዳቀረብኩ አስባለሁ። ስለ ራሴም ከፍ አድርጌ ተናግሬም ከሆነ ይቅርታ አድርጉልኝ።
ግን እግዚአብሔር ተአምር እንደሰራልኝ እንዴት እንዳገዘኝ እጅግ በጣም የእምነትን ጥግ እንዴት እንዳሳየልኝ ለነዚህ ጎረምሶች ያንን ጭፈራ ቤታቸውን እንዴት እንዳዘጋልኝ ቤቱ ተሽጦ ቦታው የገዙት ሰዎች ራሳቸው እስካሁን ድረስ ምንም ነገር አልሰሩበትም። ይገርማችሁ ተነግሯቸው ይሆናል አላውቅም ምን ያህል ተጽዕኖ እንዳለው ሜቢ ቦታው ቢጠና ራሱ እዛ ቦታ ላይ ብዙ ነገር ይኖራል። የዛሬ 3 ዓመት ነው 4 ዓመት አንድ የሆነ ሰፈር ዛፍ ቅቤ የሚቀባ የነበረ ዛፍ የነበረበት 70 ዓመት ምናምን አካባቢ ላይ ዛፍ የበቀለበት ይመለክ የነበረ ዛፍ የነበረበት ቦታ ላይ ዛፉ ተገንድሶ ተወግዶ ቦታው ለባለሀብት ተሽጦ ቪላ ቤት ተሰርቶበት እዛ ቦታ ላይ ሰይጣን እንዴት ቤተሰቡን ሲበጠብጥ እንደነበረ ነግሬያቸዋለሁ። ይሄ ቦታ እኮ የኔ ቦታ ነው ድሮ ከዚህ ቦታ ላይ እመለክ ነበረ እያለ ቤተሰቡን እንዴት አድርጎ እንዳመሳቸው እንዴት ዘማዊ እንዳረጋቸው እንዴት እርስ በርስ እንዳገዳደላቸው አሳይቻለሁ። ድሮ ቦታው ላይ ዛፉ ይመለክ ስለነበረ አጋንንቱ ዛፉ ቢነሳበትም ቤቱን ግን እንደ ዛፍ ተጠቅሞት ሁሉንም ቤተሰቦች በጠበጣቸው። ነጮች ሆረር ፊልም ሲሰሩ አላያችሁ? የሆነ መንደር ላይ የሆነ ቤት ውስጥ ይገቡና ያ ቤት ድሮ ይመለክ የነበረበት ቤት ሆኖ የሆነች ታስፈራ ሴትዮ ስታሰዳቸው አንድ ፊልም ይሰራሉ በዛ ቦታ ላይ። ወደው አይደለም ስለነበረ ነው ስለሆነ ነው። ሰላም። አዲስ ዓመት በአዲስ ልብ ልቀበለው ያለፈው ይበቃኛል ልናዘዘው አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል። አዲስ ዓመት በአዲስ ልብ ልቀበለው ያለፈው ይበቃኛል ልናዘዘው አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል። ፈቃዴን ስሰጠው ያግዘኛል መድኃኔዓለም አምላኬ ዝም አይልም ያነሳኛል መድኃኔዓለም ለተሻለ ሕይወት ሲያዘጋጀኝ መድኃኔዓለም ሲሰራ ዝም ብዬ አያለሁኝ መድኃኔዓለም ሲናገር ከልቤ እስማለሁኝ። አዲስ ዓመት በአዲስ ልብ ልቀበለው ያለፈው ይበቃኛል ልናዘዘው አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል። እኔ ነኝ የተውኩት መድኃኒቴን መድኃኔዓለም ጸጋዬን ያስነጥቅ ልጅነቴን መድኃኔዓለም እሱ ሳይተወኝም ከኔም አይርቅ መድኃኔዓለም ቀንና ጨለማ ሲያፈራርቅ መድኃኔዓለም ፍሬ እስከማፈራ የሚጠብቅ አዲስ ዓመት በአዲስ ልብ ልቀበለው ያለፈው ይበቃኛል ልናዘዘው አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል። በዚህ
ዝናብ አብቅሎ ለሚያዘጋጅ መድኃኔዓለም በፀሐይ አብስሎ ለሚያወዳጅ መድኃኔዓለም ይድረሰው ምስጋና በሰው ፍቅር መድኃኔዓለም ለሰራዊት ጌታ ለእግዚአብሔር መድኃኔዓለም በእሱ ትዕግሥት አልፏል ሁሉም ነገር። አዲስ ዓመት በአዲስ ልብ ልቀበለው ያለፈው ይበቃኛል ልናዘዘው አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል። እኔ ነኝ የተውኩት መድኃኒቴን መድኃኔዓለም ጸጋዬን ያስነጥቅ ልጅነቴን መድኃኔዓለም እሱ ሳይተወኝም ከኔም አይርቅ መድኃኔዓለም ቀንና ጨለማ ሲያፈራርቅ መድኃኔዓለም ፍሬ እስከማፈራ የሚጠብቅ አዲስ ዓመት በአዲስ ልብ ልቀበለው ያለፈው ይበቃኛል ልናዘዘው አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል። አዲስ ዓመት በአዲስ ልብ ልቀበለው ያለፈው ይበቃኛል ልናዘዘው አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል አቤቱ ስንለው እግዚአብሔር ያያል ጥቂት ስንራመድ አብሮን ይጓዛል። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል።